ምን መሰለ አሁን ፋኖ የሚባለው አፋብን ነው እስከምናውቀው ድረስ የእስክንድር ፋኖ የሚባል ነገር የለም። እስክንድር ሎካል ሜምበር ነው። ስለዚህ ከሜምበር ጋር ሄደው አይደለም ይህንን እንትን የሚነጋገሩት በድርጅት ደረጃ ነው። ስለዚህ ይሄ አፋብንን የሚመለከት ነው። ፋኖ ከተባለ አፋብንን ማንን አነጋገራችሁ? ሜምበርን አነጋገራችሁ? የእስክንድር ፋኖ የሚባል ነገር የለም። ፋኖ አንድ ነው ያለው አፋብን የሚባል ፋኖ አስተያየቱን በወረቀቱ ነው የላከው። በቃ አለቀ። ሄደው አነጋገሩ። ክርክር የተጀመረው እኮ አፋብን ከተመሰረተ በኋላ አይደለም። የእስክንድር ፋኖ በወረቀት ጽፎ አቀርቧል። ፊኒሽ። እሺ ኦማር ችግር የለውም። እሱን በዶክመንት ቬሪፋይ ማድረግ ስለምንችል ዝም እንላለን ብለን ዝም ለማለት ብድላሰጡ ችግር የለውም። ለእኔ ትልክልኛለህ ማየት ፈልጋለሁ። ኤክሶ የትግራይን በሚመለከት መግለጫ ሁሉ ወጥቷል። በግልጽ የትግራይ ክልል አጀንዳ ማሰባሰብን በሚመለከት ሀገራዊ ምክክሩ የሰጠው መግለጫ ላይ በአዲስ አበባና መቀሌ ከአመራሮቹና ከሌሎች የፖለቲካ ፓርቲዎች ጋር በክልሉ ከሚንቀሳቀሱ ጋር እንትኑን አስቻይ ሁኔታ መፍጠር አለበት። ሀገራዊ ምክክር መደረግ አለበት። ሀገራዊ ምክክር እኮ ቦተም አፕ እኮ ነው፣ ቶፕ ዳውን አይደለም መከተል ያለበት ተብሎ ከቀበሌ ከስር ታችኛው ሶሻል ስትራክቸር ወደ ላይ ነው መምጣት ያለበት ማለት ነው። ኤክሶ ሀገራዊ ምክክሩ በመግለጫው ሀገራዊ ምክክር ለማድረግ የማህበረሰብ አካላትን ለመለየት በክልሉ ያለው መንግስት ትብብር ማድረግ አለበት። ይሄንን ለማድረግ በየክልሎቹ እንደተደረገው ሁሉ ከመንግስት አስፈጻሚው አካል ጋራ ውይይት አድርጎ ከዛ በኋላ ከማህበረሰቡ ጋር ከለያቸው የማህበረሰብ ክፍሎች ጋራ ውይይት ያደርጋል። ያንን ለማድረግ መቀሌ ላይ እና አዲስ አበባ ላይ በግልጽ መግለጫቸውን ከፈለክ አሁን ላሰማ እችላለሁ። ውይይቶች አድርገናል፣ ነገር ግን ወደ መሬት ወርደን አጀንዳ ለመለየት በተደረገው ጥረት ክልሉ ላይ ያለው አጠቃላይ የጸጥታ ሁኔታ አመቺ ስላልሆነ በተወካዮቻቸው አማካኝነት አጀንዳቸውን አዲስ አበባ ላይ እንዲሰጡ ተስማምተናል ይላል። ኦኬ፣ ስለዚህ ህዝቡ የወከለው ተወካይ ያለው ማለት ነው። ያ እንደዛ ነው የሚሉት። ከፈለገ መግለጫውን ላሰማችሁ። ኤክሶ ህዝብ እንዴት ይወከላል? ቅድስት ገመችው እኔን ጥያቄውን አትጠይቀኝ። እንዴት ይወከላል ምናምን ሰው ያሉትን ነው መነግረን። ያሉትን ስታቀርቢ ተወክሏል እኮ አልሽ። ህዝብ ተወክሎ አዲስ አበባ የጸጥታ ሁኔታ ቆይ እየሰማሁሽ ነው። የጸጥታ ሁኔታ ስለማይፈቅድ ህዝብ ተወክሎ አዲስ አበባ ላይ ተደርጓል አልሽ። ህዝብ እንዴት ተወከለ? በየትኛው ተቋም? እስኪ ንገር። እነሱን ተጠይቃቸው። እኔ ግን ከፈለክ አንቺ ነሻ ያቀረብሽው። አሁን እኮ ያሉትና ያልኩህ ከኔ ሀሳብ አመጣሁት። ይሄ ልክ ነው አይደለም አላልኩም። እነሱ ግን ያሉትን ከፈለክ ዜናውን ላሰማ። ያውልሽ እንደ አፋሩ ልጅ አቱኝ። አሁን የአፋሩ ልጅ የማያውቀውን ነገር አወራውራና ዜናውን ላሰማ። አንተ እኮ ችግር የለውም። ዜናውን ላሰማና ከዛ በኋላ ልክ ነው ልካር ካንቺ በላይ ክልሌ እኮ ነው። እኔ እኮ የሰዓቱ የምከታተለው ጉዳይ ስለሆነ ነው። ክልሉ ከወከለ የሚያከራክር ጉዳይ አይደለም መሆን ያለበት። ቦተም አፕ አፕሮች ነው አይደለ? ናሽናል ዲያሎግ ማድረግ የምትፈልጊ ከሆነ ከስር ካለው ከቀበሌ ስትራክቸር ወደ ላይ ነው መምጣት ያለበት። አንዱ እኮ ይሄ ሲተች የነበረበት ምክንያት ቨርቲካል ነው እንጂ ሆሪዞንታል አይደለም እየተባለ ነበር አይደለ? ቨርቲካል በሆነ መልኩ ደግሞ ፕሮብለሙ ሊፈታ አይችልም። ኤክሶ እኔ ፕሮሰሱ ልክ ነው ልክ አይደለም የሚል ነገር ውስጥ አልገባሁም። ነገር ግን የትግራይ ክልልን በሚመለከት ናሽናል ዲያሎግ ኮሚሽኑ ያለውን መስማት እንችላለን እኮ። ኮሚሽኑ ያለው ትክክል ነው። አንቺ አምነሽበት ነው ቅድስት? እኔ ለምን እኔ ባመንኩ አላመንኩ ምን አገባኝ? እዛው እኔ አልተደረገም እያልኩሽ እኮ ፕሮሰሱን ነው እየነገረን ያለው። የካድሬ ምን ተደረገ? ቅድስት ይኸውልሽ የካድሬ ሪፖርት ነው እያቀረብሻለሽ። አሁን ኮሚሽኑ የምን የካድሬ ትላለህ? ኮሚሽን ያወራውን ላሰማ ምን አስፈራኝ? እሱን እኮ ነው ታዲያ የምልሽ። አሁን እዚህ ውይይት እየተደረገ ያለው አይ ቲንክ እኔ እንኳን አይመለከተንም። ትላንትም ኤክስዋንስ ቼልሃለሁኝ እና ስትወያዩ አብይ አህመድ ከአብይ አህመዶች ጋር የሚያደርገው ውይይት ስለሆነ የእንትኑም አካል አይደለም ትግራይ ክልል ማለት ነው። አሁን የካድሬ ሪፖርት ነው የምታቀርቢው ስልሽ፣ ለምሳሌ የተሳተፉ ተቋማት እነዚህ ማህበራት፣ የሴቶች ማህበራት፣ የገበሬዎች ማህበራት እነዚህም ፕሮሲጀር እኮ ይከተላል። እነዚህ ፕሮሲጀሮችን የሚከተልበት ለቅቡልነት ነው። አሁን እየተወያያችሁ ከሆነ ነቤካም እዚህ ስላላችሁ ለዛ ነው የትኛው ኦላ እየተባለ ሲጠየቅ የነበረው። የሴቶች ማህበር ምን አይነት የሴቶች ማህበር? ፖለቲካል ሴቶች ማህበሮች ይዋቀራሉ ፕሮሲጀሩን ለማስተካከል ቅቡልነት እንዲያገኝ።
የምሁራን ማህበር ምን አይነት ምሁራን? አሁን አንቺ በደረቁ ኢቲቪ የዘገበውን ዳይሬክት ነው እያመጣሽ እየዘገብሽልን ያለ ነው። አንቺ የኢቲቪን ዳይሬክት ላሰማ ከምትይኝ እኔ ኢቲቪ ላይ እኮ ሰምቼዋለሁኝ። ለምን ትደክሚያለሽ አንቺ? እሱ ብቻ ሳይሆን እኔ ሌላ እሱን ነው የካድሬ ሪፖርት ማለት ትርጉሙን እሱ ቀበለዋለሁ አልቀበለውም እሱ የራስህ እንትን ነው። እዛ ግን ያደረጉትን ነገር እነሱ መተው እንደውም በስነስርዓት መግለጫ ሰጥተውበታል። ቅድስትዬ አንቺ ካልሽው በላይ የምክክር ኮሚሽኑን ዌብሳይት እናያለን። ኢትዮጵያ ቴሌቪዥንን አልፎ አልፎ እንሰማለን። አሁን ኤኮ ነው እየሆንሻለሽው እዚህ ጋር። ለምን ኤኮ ነው ዛክታ ለምን ትሄዳለህ? እንዴት እንደታለፈ የትግራይ ክልል ምክክር ኮሚሽኑ አመጣው ኤኮ ስለሆነ እኮ ነው። ማስረጃ ጉዳይ ነው። አንተ እንዲሰማ ስለማትፈልግ ነው። ኖ ማስረጃ እየተከራከርኩ አይደለም። እኔ ማስረጃ እኮ አላልኩሽም። ያውልሽ እንዳልተደረገ አውቃለሁኝ። አሁን አንቺ ራስሽ በራስሽ ሰዓት ምናልሽ የጸጥታ ሁኔታ ትግራይ ላይ ስለማይፈቅድ የተወከሉ ሰዎች አዲስ አበባ መጥተው ተወያዩ። እኔ አይደለሁም ያልኩት መግለጫው ነው ያለው። መግለጫውን ያውልሽ ቅድስት፣ አንቺ ከማብራራትሽ በፊት እኛ መግለጫውን ሰምተነዋል። ስለዚህ አሁን አንቺ የካድሬ ስራ ሚንስ እሱ ነው። ኢቲቪ የተናገረው አንተ የህዋት ካድሬ ነህ። አሁን እየጮክ ያለው ለህዋት ብለህ ነው። እኔ ነኝ። ችግር የለውም። አሁን እንትን እንዳይሆን ችግር የለውም። እኔም ነኝ። በቃ ደስ እንዳለበን ምን ያውልሽ አንቺ ቆይ እሺ ዋንጋሪ ግን እኔ በዚሁ ላይ አንድ ፖይንት አንስቼ ማለት ነው። ኤክሶ እኔ ክልሌ ላይ ስላለው ነገር እየዋሸች አላልፋትም። አሁን ስትይዛት ጊዜ አላሸችም። እሷ ያለችው ምንድነው እንደዚህ ብሎ አውጥቷል። ቆይ ሪከርዱን አቅርብ ከፈለክ። የጸጥታ ሁኔታ ትግራይ ላይ ስለማይፈቅድ ከትግራይ የተወከሉ ሰዎች አዲስ አበባ ላይ ተወያዩ ካለች የውክልና ሂደቱ እንዴት እንደተረጋገጠ አዲስ አበባ የተወያዩ ሰዎችን ማን ወክሎ እንደለከላቸው ነው ማቅረብ ያለባት እንጂ አቅርቢው ስላት የምክክር ኮሚሽኑ ዌብሳይት ላይ ያለውን የምታቀርብልኝ ከሆነ እኔ አይቼዋለሁኝ እኮ። እኔ እኮ ከቅድስት አዲስ ነገር ነው የምፈልገው። ካልሆነ እኔ የምለው ግን አንድ ኩይክ ደቂቃ ሰናይ፣ እኔ የምለው የትግራይ አስተዳደር ጌታቸው ረዳ ላይ ነው እንዲያከተመው። ከዛ በኋላ ታደሰ ወረደ፣ ከዛ በኋላ ደብረጽዮን መጥቷል። ያኔ ጌታቸው ረዳ ጊዜ ከአመራር ጋር ወራን ካሉ ከዛ በኋላ ግን አላወሩም ማለት ነው። ይቺ ፖይንት ትያዝ። ቅድም ፎሬን ፖሊሲ የጠየቀችው እህታችን ደግሞ ይሄ የሻቢያ ምናምን ኬዝ ይሄ ቅድም የሽግግር ፍትህ ምናምን ተብሏል አይደል? ሻቢያ በወንጀሉ ይከሰሳል አይደል? ትግራይ ገብቶ ምናምን በነበረው ይሹ ሙሉ በሙሉ እንደዚህ አይነት ኬዞችስ አቮይድ ማድረግ ይችላሉ ወይ? እሱ ለረዱ ድምፅ ሆንላት ነው። ይሄኛው ግን ይሄ የጌታቸው ረዳ የተባለው ግን ከዛ በኋላ የታደሰ ወረደ ጊዜስ የደብረ ጽዮን ጊዜስ የትግራይ ነገር እዛው ጋር ከተመ ወይ? ውይይቱ ራሱ ያን ያከተመ ወይ? እሺ ቤካ ጥሩ ጥያቄ። አሁን አይ ቲንክ አያና ብዙ ሰዓት ያስጠበቅ ነው። አያና ተጨማሪ ጥያቄ እዚሁ ላይ አክዬልህ ወደ አንተ ይለፍ። የመጀመሪያው በተባለበት ምክንያት የሰላምና የጸጥታ ጉዳይ ጥያቄ ከሆነና ታጣቂዎች ባሉበት አካባቢ ኢቭን እንደውም የትግራይ አድሚኒስትሬሽን ባለበት ቦታ ላይ ገብቶ ምክክር ማድረግ ካልቻለና ከተወሰኑ ከተመረጡ ግለሰቦች ጋር ከሆነ ግንኙነት የሚያደርገው በብዛት ኦላ ተቆጣጥሮት ባለበት በጦርነት ቀጠና በነ ወለጋ በመሳሰሉ 70 ምናምን ሺህ ሰው ከተፈናቀለበት አማራ ክልል ከ80% ኦልሞስት 80% የሚሆነው በፋኖ ቁጥጥር ባለበት ቦታ ላይ እንዴት ሆኖ ነው ናሽናል ሊሆን የሚችለው? በተመረጡ ቦታዎች ላይ የሚደረግና ወር ደግሞ በተመረጡ ሰዎች ጋር የምታደርገው ንግግር ናሽናል ዲያሎግ ያሰኘዋል ወይ የሚለውን ጥያቄ ጨምራ አሁን ቤካ ያነሳው ላይ ቀጥልበት እስቲ። አይ ቲንክ ከግራስሩት ጋር ተያይዞ የሚነሳውን ነገር ትግራይ ላይ ነው ያለው ሜን ኩዌስችኑ። አሁን እናንተ ስታወሩ የነበረው ቅድስት እያለች ያለችው እኮ ይሄን ነገር ክሌም አይደለም እያደረገች ያለችው። ክሌሟ ይሄ ነገር ኮሚኒኬት ተደርጓል ከዚህ አካል ነው። ይሄኛው አካል ኮሚኒኬት ያደረገው ነገር እውነት ነው ወይስ አይደለም የሚለውን ነገር ወይስ አድርጓል ወይስ አላደረገም የሚለውን ጥያቄ ከሆነ ኦፍ ኮርስ ልንጠይቅ ይገባል። ከዛ ውጪ ግን as if she is making the claim አምጪልኝ ፕሩፉን ማለት እሷን አይቻልም። ሪፖርት እያደረገች ያለችው ኦፊሻል የሆነ ትልቅ አካል ይሄ ነገር ሆኗል ብሏል፣ ይሄን ሰፖርት የሚያደርግ ቪዲዮ ላሳየህ ይችላል ነው እያለች ያለችው። አይ ክሌም ያደረገው እውነት ነው አይደለም የሚል አካል ደግሞ እሱን ቻሌንጅ ያደርግ፣ እሱ ነው ፕሮዲውስ የሚያደርግለት ኤቪደንስም ሆነ ሰፖርትም ሆነ whatever it is even silence።
አሁን መጥቶ የነበረው ወንድማችን አይ ቢሊቭም ያው ሰውን ትረስት በት ቬሪፋይ ነው እኔ አላውቀውም፣ ግን አፋር ክልል ላይ ያስተባብር የነበረ ሰው ከሆነ በሂደት ደረጃ እዛ አካባቢ ላይ የነበረው ነገር ሞር እሱም እንዳለው ዲቴል ሊሰጠን ይችላል። ግን አይ ዶንት ቲንክ ሂ ሹድ ሃቭ ሜድ ዶስ ክሌምስ ከነንትና ከነዚህ ጋር ተወያይቷል እርግጠኛ ነኝ ካለ ሰዎች ይሄንን ነገር ጥያቄ አድርገው ያቀርባሉና ኮሚሽነሮቹ ደግሞ ሲወያዩ አት ሃይ ሌቭል ምን ያህል ኤክስፖዠር ይፈልጋል አንድ ታጣቂ ይሄንን ምክክር የሚያምንበት ቢሆንና ወይም ደግሞ አንድ የታጠቀ ድርጅት እዚህ ህዝብ መመካከሩ አስፈላጊ ነው የሚል ወይም ደግሞ ከአላያንሶች የተነሳ ቻሌንጅ ሊኖርበት ይችላል ብሎ ያሰበ ዲስክሎዠር ኢንፎርሜሽኑ ዲስክሎዠር መሆንን አይ ቲንክ ምናልባት እንደ ኮንዲሽን ሁሉ ያስቀምጡ የሚችሉበት ሁኔታ እንዳለ ነው ፖለቲካው የሚያሳየው። ሶ ይሄንን ነው ማለት አይደለም። ይሄ ከሆነ ሲቹዌሽናቸው they have to come and explain because as a member you shouldn't እንደዚህ አይነት ክሌም ካደረግ you have to support it። ለዛ ነው ክሌም ማድረግ የሚችሉት አካላት ደግሞ ዲቴሉ ያላቸው ናቸው። የሚያደርጉበትም የማያደርጉበትም አመክኖ ሊኖር ይችላል። ስታንሳቸውም እንደሆነ ግን ማየት አልችልም እኔ ካለሁበት ቦታ ጀስት እንደ አንድ ተሳታፊ። ሶ እሱን ፖይንት አውት ማድረግ ስለፈለኩኝ ነው። ቴንክ ዩ። ኦኬ አያና ቅድም ያነሳውልህ ጥያቄ እዚህ ጋር ነው የሚመጣው። ቅድም ፓሲፊኬሽን ከዲያሎግ ይቀድማል ያልኩ ለዚህ ነው። አሁን ቅድም ራሱ የነገረን ሰው ምንድነው ያለን? ህይወታቸውን መስዋዕት አድርገው ጫካ ውስጥ ያሉ አካላቶችን እንኳን ለማናገር ሙከራ አድርገዋል ነው ሲለን የነበረው። ስለዚህ ህይወትን እንኳን ሊያስከፍል የሚችል አይነት ዲያሎግ ለማድረግ መሞከር ትክክል አይደለም የሚሆነው። መሆን የነበረበት ምንድነው ሀገራዊ ምክክሩ የታመነበት ቢሆን ፓሲፊኬሽኑ ይሄን ያህል በጣም ከባድ ጉዳይ አይሆንም። ኢንቴንሽኑ ይታወቃል። ትረስት የምታደርገው ደግሞ ኢንዲፔንደንት የሆነ ኮሚቴና ኦርጋናይዜሽን አለ። ስለዚህ ራስን ኦፕን አፕ አድርገህ ኢንጌጅ ልታደርግ የምትችልበት ሲስተም አልተፈጠረም ነው እያልን ያለ ነው። አሁን በትግራይ ሰምታል፣ አልተወከለም። ነቤካ በእርግጠኝነት እየተናገሩ ነው ያለው። ኦላን ኢንጌጅ አላደረጉም። ተውና ደግሞ ኦላ ጫካ ውስጥ ያለ ነው። ኖ ያልገባኝ ነገር ስላለ አም ሶሪ ያላግባብ ተረድቼ እንዳይሆን ስላሰብኩ ነው እንጂ አላቋርጠም። ላይፍን ሊከፈልበት የሚችል ሪስክ ወሰደ ስትል ግን ደግሞ የታመነበት ቢሆን አልክ ከዛ በኋላና ላላመኑበት ነገር ነው ህይወትን ሊያስከፍል የሚችል ስታንስ እየወሰዱ ያሉት እነኚህ ሰዎች እንዳንተ ነው። ኢትስ ፖለቲካል እንጂ ራሱ መጀመሪያ ፕሬሚስስ ኦፍ ፖለቲካል ነው እያልኩ ነው እንጂ ብሔራዊ ኮሚሽኑ ለብልጽግና ፓርቲ ፖለቲካ ህይወቱን ለመስጠት ነበር ያደረገው ነው የምትለው? ኖ ኢትስ ፖለቲካል አሬንጅመንት ነው እንጂ እያልኩ ያለሁት እኔ ብልጽግና ከዚህ በኋላ የሚያደርጋቸውን ነገር ጀስቲፋይ ለማድረግ ከዚህ በፊት ያልነበረ ዲሞክራቲክ ፕሮሰስ ተከትያለሁ ለማለት ከዚህ በኋላ የሚኖረውን ግዛቱን ለማረጋገጥ የተከተለው ሌላ አዲስ ሜካኒዝም ነው። ምክንያቱም አንተ እንደምትለው ብሔራዊ ምክክሩ ጠቅላላ ብሔራችንን የሚወክል ነው እኛ የተወከልንበት ነው ብሎ የሚያስቡ ሰዎች ቢሆኑ ኖሮ መሳሪያ የታጠቁት ሰዎች እኮ መሳሪያቸውን ለተወሰነ ኮምፕሮማይዝ አድርገው እነዚህን ሰዎች አትሊስት ያናገሯቸው ነበር። እነዚህን ሰዎች ለማናገር እንኳን እሱን ሞክረዋል እኮ አይደል? እንዴት ነው የምትሞክረው? ፈቃደኛ መሆን አለበት። ትረስት ቢልዲንግ ሜጀር መጀመሪያ ላይ የሚቀድማል። ቀደም እኮ ያልኩህ ለዚህ ነው። እሱን ኮንዲሽኖችህን ደርድረህ አንዳንዱ እኮ ኮንዲሽኖቹ ምናልባት ድልን በጎልድ ስፑን አመግቡኝ የሚልም አይነት ሊመስል ይችላል። ቱ አን ኤክስቴንት ለመወያየት ጉድዊል የሌለም የሚመስልም ሊሆን ይችላል። እሱ ላይ ጀምረህ ወደ መሀል ለማስጠጋት ሆልዶን ወደ መሀል ይሄ ኢንታይትልመንት ነው ትክክል ያልሆነው ማን ነው? መንግስት የምትለው እኮ የህዝቡ አካል እኮ ምንም የተለየ ፖዚሽን የለውም እኮ። እንደዛ አይደለም። ቆይ እሱን አይደለም ያለው ስፑን ፊድ ምናምን የሚያደርገው ኦር ደግሞ ፊድ የሚደረግ አካል ነው። ሁላችንም ኢኳል የሆነ አሰ ፕሪኮንዲሽን ነው እየጠየቀ ያለው እኮ መንግስት መጀመሪያ ኖርማል ሲቲዝን አይደለም እየጠየቀ ያለው። እንደ ኖርማል ሲቲዝን አክት ማድረግ የለበትም። ፓወር ቢባል ነገር እዚህ ውስጥ ምንም ጥቅም የለውም። ፓወር ከገባ እኮ ችግር የሚፈጠረው። ስለ መንግስት አይደለም እያወራ ያሉት። እየጠየቁ ያሉት ብሔራዊ ኮሚሽኑ ነው አለ። እያወራን ያለው ስለ ኮሚሽኑ ነው። ኮሚሽኑን እየጠየቀው ያለው ነገር ልታወያየኝ የምትፈልግ ከሆነ ምንድነው ብለህ ነው እያስቀመጥክ ያለው? ሶ ይሄን ፕሪኮንዲሽን ስታስቀምጥ እያልከው ያለው ነገር ኮምፕሊትሊ ለዚህ ኮሚሽን አይደለም በምንም አቅጣጫ ልታገኘው ማትችል ሲቹዌሽን የሆነ ነገር የምታስቀምጥ ከሆነ እሱ ነው ኮንፊዲንግ እንጂ ምክክሩ ላይ ሁሉም ሐሳብ ይካተታል። ሁሉንም ሐሳብ የሚወክል ሰፊ አጀንዳም ሴት ተደርጓል እኮ ለመወያየት። ግን ተሳታፊ ሆነ ባይን አድርገህ ሌቨሬጅህን ላይ እንድታሳርፍ ና አንተም ሐሳብህማ አለ። ምንም እኮ ጥያቄ የለውም አለ እኮ እዚህ ውስጥ የማይሸፈን ነገር የለም። ሐሳብህ አለ እኮ እርግጠኛ ነኝ። ሐሳብህ ሳይሆን አንተም ራስህ መሳተፍህ አስፈላጊ ነው። ቢኮዝ
ሰፊ የሆነ ለውጥ የሚፈጠር የሀገር ጉዳይ ላይ እንትን ያለው ነገር ስለሆነ ኮንስቲትዩንሲ ያለ ኢምፓክት ያለ ስቴክሆልደር እና ተሳተፍ የሚለው ነገር ላይ ምን ያህል ሄዷል ኮሚሽኑ የሚለው ላይ እኔ እስከዛሬ ድረስ ከኮሚሽኑ ሰው ወጥቶ ይሄን ነገር ብሎ በዲቴል ዲስክሎስ ያደርግ አላየውም። ቬግሊ ሙከራዎች እንደሚያደርጉና እዛ ላይ ያለው ሙከራ ደግሞ ምክክሩ እየተካሄደም ራሱ የማይቋረጥ እንደሆነ ነው የሚናገረው። አያና የሆነ ቬልቬት ግሎቭ አይነት ነገር አናደርገው፣ የሚታወቅ ጉዳይ ነው። አሁን ያለው ኢትዮጵያ ውስጥ ከረንትሊ ብዙ ቦታዎች በታጣቂ ቁጥጥር ስር ነው ያሉት። አማራ ክልል ብትሄድ፣ ትግራይ ክልል ቶታሊ አውት ኦፍ ሴንትራል ገቨርንመንት ኮንትሮል ነው። ወለጋ ላይ ብትሄድ በጣም ትልቅ ፖለቲካል ፕሮብለም እና የሴኩሪቲ ችግር ያለበት ነው። እነዚህ ቦታዎች እስቲ አማራ ክልል ላይ እንደ ወረዳ ታጣቂ ቁጥጥር ስር ያሉትን ቦታዎች ላይ ምን ያህል ናቸው ብለን የምታስበው? ጎንደር ላይ እኮ ምርጫ ማድረግ ያልቻለ መንግስት እኮ ነው። ከከተሞች ጎንደር ላይ እሱና የጠየቁ ምርጫ አላደረክም ማለት እንዴት ነው? ብሔራዊ ምርጫው እሱ ነው። እዚህም እዛም አንዝልን ማለት ነው። የትኞቹ አስተዳደሮች ናቸው እየተዳደሩ ያሉት ላይ ገቨርን እየተደረገ ያለው የትኛው የመንግስት ስትራክቸር ነው? ሴንተር ሲቲዎቹ ብቻ ካፒታል ሲቲ ባህር ዳር፣ የጎንደር ከተማ ምናምን የምትላቸው፣ ወሎ ምናምን የምትላቸው ዋና ዋና ከተሞቹ ጠቅላላ የገጠሩ ክልል በፋኖ የተያዘ ነው። ኖ ፕሬዘንሱ የለም አይደለም፣ አይመጣም እና ፕሬዘንስ ከሌለ ገባ ትችልም። መንግስት ኮንትሮል ካላደረገው እኮ መንግስት ያልሆኑ አካላቶች ደግሞ ኢንጌጅ ሊያደርጉ ፈቃደኛ ካልሆኑ ትክክለኛ የሆነ ዲያሎግ የለም ማለት ነው። ኦኬ፣ ትክክለኛ ዲያሎግ የለም የሚባለው የዲያሎግ ፕሮሰሱ ፊት ለፊትህ ቀርቦ አንተ ስላልተሳተፍክ እኔ ምንም የሆነ ነገር ካልተሟላልኝ አልሳተፍም ካልክ ዲያሎግ የለም ማለት ነው። ይሄ ነው እኮ ዴፊኒሽንህን መስማት ስለፈለኩ ነው። ለዛ ነው አያና ቅድም እኮ ነገርኩህ። የመጀመሪያው ናሽናል ዲያሎግ ስታወራ የምታነሳቸው ቤዚክ የሆኑ ጥያቄዎች አሉ። የመጀመሪያው ሪፕሬዘንቴሽን ነው። እኔን ወክለውኝ የኔን ሀሳብ በስነ ስርዓት ኤክስኪዩት ሊያደርጉልኝ የሚችሉ ኤሊቶች ሪፕሬዘንት ተደርገውበታል ወይ? ስታወጣ ለምን ሰዎቹ ኤሊቶች ጋር ትሄድ? ቅድም እኮ ደግሞ ግራስሮት ስትለን ነበር። ቆይ ልንገርህ እኮ ኤሊት ነው ከላይ ይሄን የሚመራው ከላይም ከታችም ነው የምትመጣው። ቆይ ይሄ እኮ ቦተም አፕ የሚሆነው እኮ ከስራ የሆነ ሀሳብን ትወስዳለህ እንጂ ከላይ ያለው ኤሊት ነው መጀመሪያ ዩቲላይዝ ማድረግ የሚችለው። ኤሊት ካልሆንክ ሲጀምር ኤሊት ትወስዳት ይችላል። ዩቲላይዜሽን ላይ ኤሊት ነው የሚያደርገው እሱ። ስለዚህ እኮ የነገርኩህ ሪፕሬዘንቴሽን ከኤሊት ነው የሚጀምረው። ኖ አሁን እኮ እያልከኝ ያለው ከባተም አፕ ተደርጎ ወረዳው ላይ ህዝቡ ጋር ሄደህ ተወያይተህ ሀሳብን ወደ መሰብሰብ ሂደት ውስጥ ከላይም ትወስዳለህ እኮ፣ ግን ፎከስህ ከታች ወደ ላይ እየገነባህ መምጣት ሲሆን ሀሳቡን የሚወስዱት ኤሊቶች አይደሉ? ስትራክቸር ያስፈልገዋል አይደል? ሀሳብ ከስር የሚናገሩት ሰዎች የተናገሩትን ነገር ቴክኒካል ፓራሜትሮችን ተከትሎ ስትራክቸርድ የሆነ አይዲያ ፍሬምወርክ ለመስራት ኤሊት ያስፈልጋል። እነዚህ ኤሊቶች ደግሞ አንተን ሪፕሬዘንት ሊያደርጉ የሚገባ ሰዎች ናቸው። ስለዚህ ህዝቡ ምክክር ማድረግ አይችልም ኤሊቶቹ እስኪስማሙ ነው አይደለም? በደንብ ስማኝ። መጀመሪያ ኮሚቴውን ስታቋቁም ችግር ያለባቸው እኮ ኤሊቶች እኮ ናቸው። ጫካ የገባው እኮ ኤሊት እኮ ነው። ፋኖን የሚመሩ ሰዎች ኤሊት ናቸው። ኦላን የሚመሩ ሰዎች ኤሊት ናቸው። ቲፒኤልኤፍን የሚመሩ ሰዎች ኤሊት ናቸው። እነዚህ ኤሊቶች መጀመሪያ ለመነጋገር ፈቃደኛ መሆን አለባቸው። ከዛ ደግሞ አምነው ከራሳቸው ደግሞ ሰው ሊሰጡ ይገባል ነው እያልኩ ያለሁት። ከዛስ እነዚህ ሰዎች ደግሞ ግራስሩት ሄደው ቅድም የተባሉት ማህበራትን የተማሩ የገበሬ ማህበር፣ የሴቶች ማህበር ምናምን የምትለውን ወደ መሬት ወርደው ደግሞ ሀሳባቸውን የግለሰቦችን የማህበረሰቡን ሀሳብ ይዘው ይመጡና ያንን ሀሳብ ደግሞ በናሽናል ደረጃ ኢንተርቴን መደረግ ይጀምራል ነው። ስለዚህ መጀመሪያ ፌር የሆነ ሪፕሬዘንቴሽን፣ ከዛ በኋላ ደግሞ ያልተዘጋ ኦፕን የሆነ ደግሞ ዲያሎግ ያስፈልጓል ነው እያልኩ ያለሁት። ይሄን ለማድረግ የታጠቁ አካላት ኮምፕሮማይዝ ሊያደርጉ ይገባል። ኦማር ከመቀጠሉ በፊት አንድ ነገር ብቻ ልበል። እንደ ፕሪኮንዲሽን ካስቀመጥክላቸው እያደረክ ያለው ነገር ምርጫውን ሆስቴጅ ሲቹዌሽን አደረክ ማለት ነው። ላይክ አንደኛው ወይ ሆስቴጅ ሲቹዌሽን ታደርጋለህ ወይ ትመካከራለህ። አያና ለምንድን ነው ናሽናል ዲያሎግ ያስፈለገን? ኤክሶ ምናልባት ያንተን ጥያቄ ቆይ ስንት የምርጫ ወረዳዎች አሉ ኢትዮጵያ ውስጥ? ኤክሶ ኤግዛክትሊ አላውቀውም። 547 ስንት ነው ያልተደረገው? ምርጫ ያልተደረገው ስንት ነው? 43 ምንድን ነው 43 ያልተደረገው? ምርጫ ያልተደረገባቸውን የትግራይን ትተህ ትግራይን አውትሳይድ ትግራይ 43 ብቻ ነው ያልተደረገው። ጎንደር ላይ ብቻ እኮ ከጎንደር ስንት ነው ያየሁት እንትኑ ላይ ያለው በቃ ያለው ሪፖርት ይሄ ነው። በ43 ቦታዎች ላይ ምርጫ አልተደረገም። 547 ትግራይን ጨምሮ ነው ኦፍ ኮርስ
አሁን ትግራይንም አስወጣ። ቆይ ሊትራሊ ምርጫ ማድረግ ከቻልክ ዲያሎግ ዳታ ማድረግ ይሄ ትችልበት ትክክለኛ ዳታ አይመስለኝም። ቼክ አድርገው። ቆይ የምርጫ ቦርድ ያላረገባቸውን ሪፖርት ይኸውና 547 እርግጠኛ ነው። በቃ የምርጫ የተወካዮች ምክር ቤት ወንበር ማለት እኮ ከነዚህ ከ40% በላይ ቦታዎች ላይ ምርጫ አልተደረገም። ቆይ አመጣልሃለሁ። እሺ ብለህ አምጣ። ከ43 ውጭ የለም። 40% የምትለው ትግራይን ጨምረህ አይሞላም። ጨምረህ አዮ ማርኮ አንዴ ኦኬ፣ አንዴ ኮምፒውተር እስከከፍት ጠብቀኝ። እሺ ቀጥሉ። እስከዛ ድረስ ሐሳብህን እንትን አድርገው። ታኔ መሀል ላይ ኢንሪች ያደርጋለሁ ብዬ ነው የገባሁት። ቀጥሉ። ይሄን ብቻ ለመናገር ነው። ይሄ እኮ ለእናንተ ውይይት ላይ ዲያሎግ ማድረግ አይቻልም ያልክበት ፖይንት፣ ምርጫ ካደረገ መቼም ዲያሎግ ማድረግ ይችላል። አይችልም። ምርጫ በጣም ቴምፖራሪ የሆነ ጉዳይ ነው። ዊሊንግነስም አያስፈልገው። አትሊስት ምርጫ ማካሄድ ከቻለ መነጋገር ይችላል ነው። የሴኩሪቲ ምርጫ እኮ ለአንድ ለተወሰነ ሰዓት የሚደረግ ነው። በፌዴራል ፖሊስ ቦታውን ከበኸው የምርጫ ጣቢያዎችን አድርገህ ምርጫ መረጠም አልመረጠም ቦታውን ልትዘጋው ትችላለህ። ያስተዳደርክ ያለውን ቦታ ነው መጥቶ እንደዛ የሚያደርገው እነሱ ሊሆን ይችላል። የፓወር ባላንስ እኮ በመንግስት የበለጠ እኮ ነው። የታጠቁ አካላትን እዛ ቦታ ላይ ካደረገ ሴፍ የሆኑ ቦታዎች ያስተዳደርክ ነው ማለት ይቻላል። አይቻልም። በጣም ስፔሲፊክ ሆነች። ቅድም እያስተዳደሩ ነው ያልከኝ አካላት እያስተዳደሩ ነው ያልከኝ። ቆይ እሱ እነሱ ሰስቴን አድርገህ መቀጠል አትችልም። አሁን ያደረከውን ነገር ያሉን ፓወሮች በጠቅላላ አምጥተህ አንዴ ቆይ እያስተዳደረ ነው አልከኝ። እያስተዳደረ ያለው ቦታ ላይ መንግስት ደግሞ መጥቶ ምርጫ ያካሂዳል ነው የሚልህ ኦማር። አንተ ደግሞ ያ ኦፕሬሽን ይፈቀድለታል ለመንግስት ነው የምትለው ወይስ ትክክል ነው? አዎ እያስተዳደረ ያደርግ ይችላል። ያቺ በጣም ስፔሲፊክ የሆነች ታይም ፔሪድ ናት። የሚያስተዳድረውን ቦታ ይዘህ መቀጠል አትችልም። አስተዳደር ከሚባለው ቦታ ላይ እኮ የራስን አስተዳደር አጽንተህ መቀጠል ስትችል ኖ ወታደር የምታመጣ ከሆነ ቦታ እያስተዳደረ አይደለም ነው የምትለኝ። ያኛውም አካል እኮ የትኛው ያኛው አካል እያስተዳደረ ነው እንጂ ያለው አንተ እኮ ሰስቴን ማድረግ አትችልም። ታዲያ መንግስት መጥቶ ምርጫ ሲያደርግ የት ነው ያለው? ቆይ አንደኛ መጀመሪያ አርጊመንቱ ትክክል የማይሆነው አሁን አርጊመንቱ ትክክል የማይሆነው ኢትዮጵያ ውስጥ 550 ምናምን የምርጫ ጣቢያዎች ከነበሩ ምን ያህል ፐርሰንቱ እንዳልተደረገ ልንገርህና ከዛ በኋላ እንቀጥላለን። ኤክሶ ቢቢሲ አማርኛ ያወጣውን ላሰማ። እሺ አሰሚኝ እሱን። ኦሮሚያ ክልል መቀመጫ ሲያገኝ ኦነግ አለማሸነፉን አውቃቸዋል። በአዲስ አበባ ግን ኦነግ 2 ወንበሮችን አሸንፏል። ብልጽግና አብዛኛውን መቀመጫ ባሸነፈበት በዘንድሮ ምርጫ 40 የተቃዋሚ ፓርቲዎችና 8 የግል ተወዳዳሪዎች የተወካዮች ምክር ቤት መቀመጫ አግኝተዋል። ምርጫ ከተደረገባቸው 501 የፌዴራል ምክር ቤት መቀመጫዎች መካከል ብልጽግና ፓርቲ 438 ወንበሮችን አሸንፏል። ይህም ማለት ከ90% በላይ መቀመጫዎችን አሸንፎ መንግስት መመስረት ያስችለዋል። ከብልጽግና ቀጥሎ ከፍተኛውን የህዝብ ተወካዮች ምክር ቤት መቀመጫ ያገኘው ኢዜማ ነው። 13 መቀመጫዎችን ማሸነፍ ችሏል። ኢዜማ 2 የጨፌ ኦሮሚያ መቀመጫዎችንም አግኝቷል። በክልሉ ላለፉት 50 ዓመታት የተንቀሳቀሰው ኦነግ ግን አንድም መቀመጫ አላገኘም። በአዲስ አበባ ከተማ ግን ኦነግ 2 የከተማው ምክር ቤት መቀመጫዎችን አግኝቷል። 158 መቀመጫዎች ያሉት የአዲስ አበባ ምክር ቤት 134ቱን ብልጽግና አሸንፏል። ከትግራይ ክልልና ከአንዳንድ አካባቢዎች ውጭ በተካሄደው ምርጫ ከ54 ሚሊዮን በላይ መራጮች ተመዝግበው ነበር። ከ96% በላይ የሚሆኑት ድምፅ መስጠታቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። አሁንስ ገባህ ኤክሶ? 501 ተደርጓል። 547 ነው፣ 43 ነው። ይሄ እኮ የምርጫ ቦርድ ሪፖርት ነው ማወራ። ይሄን አይደለም ምን ያልኳት፣ እሱ ያሰማችን የምርጫ ሪዛልት ውጤቱን ነው። ምርጫ የተደረገባቸው ነው ያልተደረገባቸው። ሪዛልት ውጤቱ 501 ላይ ተደረገ። አሸነፋለህ እኮ ብልጽግና እኮ 501 ስንት ነው በጠቅላላ ያለው ወንበር? 547 እንዴ ኤክሶ ትግራይ ስንት ቦታ ነው የሚይዘው? ትግራይ ስንት መቀመጫ ነው የሚይዘው? ትግራይ ማክሲመም 20 ምናምን 37 ትግራይ ይዛል። እሺ አማራ ክልል ጎንደር ላይ የጎንደር ሰዎች ካላችሁ አሁን የምርጫ ቦርድን እንትን ጓልጉዬ ላምጣል። ያው ከሷም ካነበበችልህ ውጭ 43 ቦታ ላይ ያልተደረገው ምርጫ እኔ እንደውም አሳይድ ፍሮም እንትና ይመስለኝ ነበረ ትግራይ 43ቱ በሌሎች አካባቢዎች ይመስለኝ ነበር። አሁን ባላችሁት ግን እንደውም ከዛ በላይ ነው። ዞሮ ምርጫ ማካሄድ ከቻልክ ዲያሎግ ማድረግ ከባድ ነው ብዬ አላምንም። ከባድ ነው እንጂ እንዴት ነው የማይሆነው ኦማር? እሺ ልተወው በቃ እሱን ተከራከሩ። ኦኬ እንዴት ነው ደከመኝ። ቤት አስገብተህ ቀቀልከን።
እሺ አያና ጋር እንመለሳለን። ዋንጋር ይቀጥልና ኦኬ ትንሽ እንደው ወደ ኋላ መለስ ስላርጋችሁና እንደው በተለይ የገዳ ስርዓት አክባሪ የሆናችሁ የኦሮሞ ልጆች አባገዳ ሊበን ዋታ የሚባሉ አባገዳ ሊበን ዋታ ነፉሪ የሚባሉ ከ1778 እስከ 1785 አባገዳ የነበሩ ወይም 41ኛው አባገዳ የነበሩት በኢትዮጵያ የመጀመሪያውን የናሽናል ዲያሎግ እንዲያውም ትራንስናሽናል ከጎረቤትም ጋር ናሽናል ዲያሎግ ያደረጉ አባገዳ ናቸውና በጣም በዛ ጊዜ አስቸግረው የነበሩ ጎሳዎችን 17 የጎረቤት ጎሳዎች ግጭት ነበርና ንግግራቸው በጣም ስለማረከኝ ነው። ለሁላችሁም እንዲሆን ነው። በጣም ምንድን ያሉት ሲያስቸግሯቸው የግጭቱ አድማስ በጣም ከቦረናም ጎሳ አልፎ ብዙ ጣጣ ስላመጣባቸው ሲመክሩ ምን አሉ? ስለ ጀግንነት፣ ስለ ሰላም ሲሰብኩ ያኔ በአንካሴ ነው ጦርነቱን የሚደረገውና የለም ይሄ አንካሴ መዘቅዘቅ አለበት፣ አንካሴ ሲዘቀዘቅ የሚመጣ ሰላም ነው የጀግና ሰላም በሚል ከ17 በላይ የሆኑ አካባቢ ጎሳዎች በኬንያ ጭምር የነበሩ በጣም የሚገርም የናሽናል ዲያሎግ ስሙ ራሱ ጉሚ ሳጲር ይባላል እየሰበሰቧቸውና ከ240 ዓመት በኋላ ያለን ጄኔሬሽን የአባገዳ ሊበን ዋታን ያክል እንኳን የእርቅ የናሽናል ዲያሎግ ስበት አተን በሚሆነው በማይሆነው ስንነጋገር ማየት በጣም ያሳዝናል። ለሰላም ጥሪ ሲደረግ ድሮ ሰላም የለም የተጣላ የለም የሚባል ነበር በሚባልበት ኢትዮጵያ ላይ እንዲህ አይነት የናሽናል ፎረም ሲዘጋጅ ፎረሙን ተጠቅሞ ፎረሙ የውሸትም ከሆነ የቁጩ ነው የሚለውን ነገር በአግባቡ ማሳየት ይቻል ነበር። ነገር ግን ይህንን የናሽናል ዲያሎግ ለማጣጣል የሚካሄድበት ሌጂቲሜሲ ለማሳጣት የተካሄደበት ሂደት እጅግ ያሳዝናል። ኢህአዴግ በነበረ ጊዜ የናሽናል ዲያሎግ ካልተደረገ ብለው ሲጫጩ የነበሩ ፖለቲከኞች ይሄኛው ናሽናል ዲያሎግ ሲቋቋም ደግሞ በፍጹም ናሽናል ዲያሎግ አያስፈልግም ብለው ሲከራከሩ እንደማየት የሚያሳዝን ነገር የለም። እንግዲህ ያው ተጣሉ፣ ተሳደቡ፣ ተጋድሉ ስለተባለ ብቻ የተረገምን ይመስል ሁሉ ጊዜ እንቆያለን። አሁንም ይህንን ናሽናል ዲያሎግ ያልገቡ ቅድም ኤክሶ እንደምታነሳው ያልገቡ አጀንዳዎች ካሉ እንዲገቡ በማድረግ ጫና በመፍጠር የገቡትም አጀንዳዎች በትክክል ደምተው ተገቢው ውይይት እንዲደረግባቸው የማንግባባቸው ነጥቦች ካሉ ወደፊት ጊዜ እንዲፈታቸው እድል በመስጠት የኪላሽን እንደ አባገዳ ሊበን ዋታ የኪላሽን አፈሙዝ በመዘቅዘቅ የኦሮሞንም ሰላም በጫካ ለምን ይሞታል? ጃልመሮ ለምን ይሞታል? ያኔ መሰለ ጭንቅላት ይዞ ለምን ይሞታል? ለምን ሌሎቹ ለምን ዘመነ ይሞታል? ለምን እነዛ መሳሰሉ ምስኪን የድሃ ገበሬ ልጆች ይሞታሉ? ዋይ ይህን የናሽናል ዲያሎግ እንደ ፎረሙ መንግስት ይፈጥር ከፈጠርከውማ በሚል ፎረሙ ላይ ተገቢውን አቅርቦ እንደመወያየትና ለሶሉሽን እንደመሄድ አይ ቲንክ በዚህ ሌቭል ዲሌጂቲማይዝ ለማድረግ በፍጹም አይካሄደትም። ከክላሽ አፈሙዝ ነው ሰላሜን የማመጣው የሚለው አካሄድ አይ ቲንክ ከአባገዳ ሊበን 240 ዓመት ወደኋላ መቅረት ነውና ለናሽናል ዲያሎግ ቅድሚያ እንስጥ የሚለው መልእክት ማስተላለፍ ነው የገባሁት። ኢኮንጎ ዲስከሽን ቴንክ ዩ ድሉ ስለሰጠኝ። አቶ ጊዜ እድል ጠየቅኩ ዛሬ ልጅ ብሮ ከአንድ ደቂቃ አንድ ነገር ምንድነው አፈሙዝ ያስቀምጡ ምናምን አለ አይደለ? አፈሙዝ ያስቀመጠ በቅርብ ጃል ሀጬ የሚባል ጃላ ጫሉ የሚባለውን እስር ቤት ውስጥ ገለውታል። እነኚህ ሰዎች እንደዚህ የሚሉ ሰዎች ጀስት ፎር ዩር ሪካርድ መቀጠል ይችላሉ ሌሎቹ። እሺ ኢንስቲትዩት ፎር ሴኩሪቲ ስተዲስ ያወጣውን አንድ ፔፐር በዚሁ ላይ ላጋራችሁና ምን እንደሚል የኢትዮጵያ የናሽናል ዲያሎግ ላይሳካ የሚችልበት ዋነኛ ተግዳሮቶች ብሎ ካስቀመጣቸው ነገሮች አንዱ ምንድነው የሚለው ማኔጅድ የሆነ ስቴጅ ትራፕ ውስጥ የገባ ነው። ኦፖዚሽን ግሩፖች እና ሲቪክ ማህበራት ኮሚቴው የፖለቲካል ሌጂቲሜሲ ቱል ተደርጎ እየተወሰደ ስለሆነ ፕሪዲተርሚንድ የሆነ አውትካም ነው ያለው። ስለዚህ ጄኒውን የሆነ ኮምፕሮማይዜሽን የለውም ብለው ስለሚያምኑ ማንም ኢንጌጅ እያደረገው አይደለም። ከላይ ያሉ አካላቶች በጣም ትልልቆቹ ስቴክሆልደሮች በዚህ ውስጥ ኢንጌጅ አላደረጉም የሚል ነው። ዶክመንቱን ማየት ትችላላችሁ። ኢንስቲትዩት ፎር ሴኩሪቲ ስተዲስ ላይ ሄዱና ገቡና ቼክ አድርጉት። የመጨረሻውን ፓራግራፍ ግን አላነበብኩም። የትኛውን? እሱ ላይ እሱ ወረቀቱ ላይ ያለው ፋሲሊቴት አያደርግም። ጄኒውን የሆነ ኮምፕሮማይዜሽን
ለዚህ ዋናው ምክንያቱ ኤክሶ ነው የሚላለ ፓራግራፉን አልጨረስክም። ችግር አድርጎ ያነሳው እምነት የለውም ነው ሲጀምር። ከኦፖዚሽን ግሩፖች እና ሲቪክ ማህበራት ይህንን ኮሚቴ በስነስርዓት ያመኑት አይደለም። ፖለቲካሊ ዲዛይን የተደረገ የመንግስት ሌጂትሜሲ ለማረጋገጥ ፕሪዲተርምንድ በሆነ አውትካም ዲዛይን የተደረገ ነው የሚል ነው አርጊመንታቸው። ኤክሶ ሶሪ መሀል ላይ ገባው። አሁን መንግስት ሌጂትሜሲውን ለማረጋገጥ ይሄ ፕሮሰስ ይፈልገዋል። በውሸት ምርጫውን ሌጂትሜሲውን ለማረጋገጥ አልተጠቀመው። ምን ነው የሚጠቀመው? ቻሌንጅ ውስጥ ገባ እንጂ ምርጫ በቃ በውሸት አጭበርብሮ እኮ ምርጫ የያዘ በቃ አለቀ ጨዋታው። ምን ታመጣለህ? እስከሚገዛ ድረስ ይገዛል። ይሄ ፕሮሰስ መንግስትን ጥያቄ ውስጥ ይከተዋል እንጂ ሌጂትሜሲ አይሰጠውም። ምን ሌጂትሜሲ ነው የሚሰጠው? እንዴት ሌጂትሜሲ አይሰጠውም? ምርጫ እኮ አሸነፈ ኦልሬዲ። ራይት ኦር ሮንግ ደዝም ማተር ስለ ምርጫ ስልጣን ላይ ግን ያሉ ናሽናል ዲያሎግ ላይ የሚነሱ አጀንዳዎች ከመንግስት ኢንተረስት አንጻር ዲዛይን የተደረጉ ከሆኑ ከዚህ በኋላ መንግስት የሚፈልገውን ነገር ለማድረግ ፈርታይል የሆነ ግራውንድ ይፈጥርለታል። አፈጻጸሙ ላይ ነው የሚመጣው፣ ዲዛይኑ ላይ አይደለም። ታዲያ አፈጻጸሙ እኮ ነው እያሉ ያሉት እኮ አይደለም። አፈጻጸሙማ እንዲሆነ አውትካም ያለው እየተባልኩ አፈጻጸሙ ኋላ ነው የሚታየው። አሁን አንተ ከውጭ ሆነህ ነው ይሄን የምትቃወመው። አፈጻጸሙን ግን ከሬክት የማድረግ ያንተ ኃላፊነት ነው። ለምን መንግስት ከሬክት ስለማያደርገው ገብተህ በሁለት መንገድ ነው የምትወጣው። አንዱ ሆፕፉሊ የማስተካከል እድል ይኖራል። አልተሳካልህም አጋልጠህ ትወጣለህ እንጂ ከዚሁ ቁጭ ብለህ አይ በቃ ይሄ ነገር ውጤቱ ጥሩ ሊሆን ስለማይችል አርፌ ተቀምጫለሁ አይደለም መፍትሄው ነው የምልህ። እና ውጤቱን ደግሞ ማንም አያውቅም። እውነቱን ለመናገር ማንም አያውቅም። መንግስት እነዚህ ፕሮፖዛሎችን ያቀርባል ተብሎ የዛሬ 2-3 ዓመት ቢነገር እብድ ነህ ነበር የምትባለው። መንግስት የክልል ስትራክቸርን ይቀይራል፣ ክልልን ያፈርሳል። ከብርጥሶ ምንጥሶ የሚባለው ዛሬ የምንባለው ህገ መንግስቱን ቆይ አክሊድ ልጨምርልህ። አንድ ነጥብ ልናገርና አቆማለሁ። እንደውም መተኛት ለአንድ ክልል ብለን ህገ መንግስት አናሻሽልም ያለ መንግስት ዛሬ ህገ መንግስቱን ሊያሻሽል ነው ተብሎ ያኔ ቢነገር እብድ ነበር ነው የምትባለው ዛሬ ያኔ። ዛሬ ግን ህገ መንግስቱን ሊያሻሽሉ ነው። እንደምናየው አጀንዳዎቹ ብዙዎቹ ህገ መንግስቱ ሳይሻሻልም ሊፈጸሙ የሚችሉ አይደሉም። በቃ ልክ የፕሮፌቲክ ካፓሲቲ ያለው ይመስል ይሄ ነገር አይሆንም ያልናቸው ነገሮች እኮ ነው ሆነው አየናቸው። አይ አልሆነም ኡማር። አሁን አንደኛ ህገ መንግስቱ ሊሻሻል ነው። እነዚህ ጥያቄዎች ህገ መንግስቱ ናሽናል ዲያሎግ የሚባል ነገር ቅድም ቤዚክ የሆኑ ፕሪንሲፕሎች አሉት። እነዛ ፕሪንሲፕሎች መነሻ ሀሳቡ ምንድነው? የትረስት ጉዳይ ነው። ከዛ በኋላ ደግሞ የሞቲቬሽን፣ ከዛ ኮምፒተንሲ ላይ ሪሶርስ አለ፣ የተማረ ኃይል አለ፣ ችግሩን መፍታት የምትችልባቸውን ካፓሲቲዎች ቢውልድ አድርጋለሁ፣ ኢኮኖሚካሊ ዝግጁነት አለ ምናምን የሚባሉ ፋክተሮች ናቸው። ትረስት የምትለው ሁላችንም ተወክለንበታል፣ የሁላችንም ሀሳብ ኢንተርቴን ሊደረግ ይችላል በዚህ ኮሚቴ ብለህ አምነህ ራስን ለዛ ሳልፈህ ሰጥተሃል ወይ? ከዛ በኋላ ደግሞ የወሰንካቸው ኢቭን ዴሊጌት ያደረጋቸው የመንግስት ሌጂቲሜሲ ካንተ የሚፈልገው ባትሰጥ ምን ቀርቶበት ምርጫ አሸንፎ ስልጣን ላይ ነው ያለው። ይሄ ፕሮሰስ በርደን ነው እንጂ ከንበርሰም ነው እንጂ የሚሆንበት ምን ያደርግለታል? ለሱ ሌጂቲሜሲ እኮ ነው ግራ የሚገባኝ። አክሊድን ልጨምርልህ። ኢንዲፔንደንት የሆነ ኢምፓርሻል ኮንፍሊክት ሞኒተሪንግ የሚሰራ እንትን ነው ኦርጋናይዜሽን ነው። እነሱ ደግሞ ያሉትን ልንገርህ። የኢትዮጵያ ናሽናል ዲያሎግ ትልቅ የሆነ ክሪቲሲዝም የደረሰበትን ከ2024 ሊወጣ ዶክመንት ነው። የእሱን ደግሞ ላንብብልህ። የሚለው ምንድን ነው ታውቃለህ? የኢትዮጵያ ናሽናል ዲያሎግ ሊሰራ የማይችልባቸው ዋና ፋክተሮች ይላል። ሜጀር የሆኑ ዳይቨርስ ኦፍ ኮንፍሊክት መስቢ ወደ ቴብሉ መምጣት ያለባቸው ስቴክሆልደሮች ባለመጋበዛቸው፣ ቀድመው ደግሞ እነዚህ አካላት ቦይኮት በማድረጋቸው ይላል። ይህን ቦይኮት ያደረጉት የምታውቃቸው ናቸው። ኦፌኮን ጨምሮ ቦይኮት አድርገውታል። ኦፌኮን የትጥቅ ትግል የማይደግፍ ነው አይደለ? በፓርቲ ፖለቲክስ የሚያምን ነው። ኢቨን ታጣቂ ያልሆኑ እንኳን የፓርቲ ፖለቲክስ ላይ ያሉ አካላቶች እንኳን ቦይኮት ያደረጉት ነው። ስለዚህ የመሳካት ፕሮባቢሊቲው ከኤሊቱ ሳይድ ከፍተኛ ሰፖርት ስለሌለው ፌል የማድረግ ፕሮባቢሊቲ አለው ይላል። ወደ 7 ወደ 8 ዶክመንቶች እያየን እንነጋገራለን። ቀጥሉ። ለማንኛውም ያልከው አክሌድ አዎ 2004 ሊወጣ ዶክመንት ተመልከት። ኢትዮጵያ ናሽናል ዲያሎግ በቃ እነግርሃለሁ። 2024 ላይ የወጣ ዶክመንት ነው። ጁን 14 2024 እንደዚህ አይነት ዓለም አቀፍ ተቋማት ቀድመው
የአንድን ናሽናል ዲያሎግ ተቋም ሌጂቲሜሲ ቅቡል እንደማይሆን ሲተነብዩ አላማ አለው። ብዙ ጊዜ አፍሪካ ሀገር ውስጥ የተደረጉ ናሽናል ዲያሎጎች ውጤታማ እንዳይሆኑ ያደረጉት እንደነዚህ አይነት ተቋማቶች የሚሰሩት ደባ መሆኑም ይሰመርበት ለማለት ያክል ነው። ባትልና ቫዮለንስ ልክ ሊሆን ይችላል። እኔ ሲሰሩ አድርገው እንደሰሩ የተነሱበት ሪፖርቱ ልክ ሊሆን ይችላል። ፖለቲካል ቫዮለንሶች ሮንግ ነው። ከ515 በላይ ሪፖርትድ የሆኑ ፌታሊቲስ ያለበት ከ143 በላይ የፖለቲካል ቫዮለንስ የተፈጠረበትን ኢቨንቶች በጠቅላላ ዘርዝረው ከ1 እስከ 24 ብለው 96 እስከ 41 ኢቨንቶች በምን እንደተፈጠሩ እያንዳንዱን ዲፋይን እያደረጉ ከመጡ በኋላ ከዛ በኋላ አክተሮቹ ደግሞ ምን አይነት ፖዚሽን እንደያዙ ያላቸው ክሪቲሲዝም ደግሞ በስነ ስርዓት ዲፋይን የተደረገበት ነው። ጠቅሷቸዋል። ፋኖ ኦላ ምናምን እያሉ ከስር ጠቅሰውታል። እያንዳንዱን ኦነግ ሸኔንም ጭምር። ታዲያ እሱን ልንፈታ እኮ ነው ምክክር መድረክ ያመጣ ነው እኮ። እነዚህ ሰዎች እየተነጋገሩ አይደለም። ስለዚህ ሊፈታ ይችላል። ለምን ይነጋገራሉ? እነሱ ስላልተነጋገሩ መድረክ የለም እንዴ? ለመነጋገር የተነጋገርከው እኮ እነዚህ ሰዎች እኮ ጫካ ውስጥ ለምን ገቡ ብለህ እኮ ነው የተነጋገርከው። ኢትስ ኖት ወደ ኦማር ናሽናል ለምን ጫካ ላይ አይከርምም? ቁጭ ብሎ ለምን ጫካ ላይ አይከርምም? ለሱ አይደለም። ናሽናል ዲያሎግ ለምንድን ነው የምታደርገው? እሱ አንድ አስፔክት ነው አይደለም፣ ዋናው አስፔክት ነው አይደለም፣ ሆል አይደለም። እንደዛማ ቢሆንማ ይሄን ሁሉ አጀንዳ መፍጠር የለብህም። አንድ አጀንዳ ነው የምታወጣው። ይሄ ሁሉ አጀንዳ እኮ የሆነ ነው ኢንክሉድ ያደርጋል እኮ የክልል መቀየር፣ የህገ መንግስት መቀየር ከነሱ ግጭት የሚያስነሱ ነገሮች፣ የፖለቲካ ጉዳዮች ዋና ግጭት መንስኤና መፍትሄው ብለህ ሁለት አጀንዳ ነው የሚኖረው። ይሄ ሁሉ አጀንዳ ለምን ያስፈልጋል? አንድ አስፔክት ናቸው እነሱ። ኦማር ምን እያልክ ነው ያለው? ማለት ደግሞ ሌላ ሰው ከተስማማ አይሰራም ማለት አይደለም። ከየት ነው አምጥተህ አንድ ቀርቃሩ ስም የምትከተው ሁሉን ነገር? ኦማር ይሄ እኮ ዋነኛ ናሽናል ዲያሎግ የምታደርግበት ቅድም እኮ እየነገርኩ ነው የነበረው። ናሽናል ዲያሎግ ከዚህ በፊት ከሚደረጉ ኦርዲነሪ ሚቲንጎች የሚለይበት ዋነኛ ምክንያቶችን ቅድም ስናወራ ነበር አይደል? ግጭት አንድ አስፔክት አይደለም፣ ዋና አስፔክት ነው። አንድ አስፔክት አይደለም፣ አንድ አስፔክት ዋናም ላይሆን ይችላል። ምን ሆኖ ነው ዋና የሚሆነው? ምን ስለሆነ ጦር መሳሪያ ስላነሳ የደረሳችሁ ለመሆኑ ጦር መሳሪያ ያነሳችሁ ሰዎች የደረሳችሁ ነው ዋና ምሰሉት። ቆይ ስማ እስቲ ኦማር አይደለም ፑሽ አታርገኝ። የፖለቲካል ቻናሎች ብሬክ አድርገው ኦማር ስማ፣ ናሽናል ዲያሎግ የሚያስፈልግበትን ምክንያት ልንገር። የፖለቲካል ቻናሎች ብሬክ አድርገው ግሬቫንስ በንግግር መፈታት ሲከብደውና ቫዮለንስ ከዛ በኋላ አማራጭ ተደርጎ ሲወሰድ ናሽናል ዲያሎግ ዋነኛው ኦልተርኔቲቭ ሆኖ ይመጣል። ጥይት ያነሳህበት ጫካ የገባህበት ምክንያት ፖለቲካል ሶሉሽን ማግኘት ስላልቻልክ ነው። ሀገሪቱ ውስጥ ቆይና ዝም ብለህ ስታወራ ቆይ፣ አሁን መቼ ነው የተጀመረው? ቀኑን ንገረኝ፣ ጊዜውን ንገረኝ። ምን ያደርግልኛል እንደዚህ አይነት ያሁን ይሄን ከትግሉ በፊት ነው ልልህ እኮ ነው። ምኑ ናሽናል ዲያሎግ ሀሳቡ የተጀመረው የት ነው? መቼ ነው የተጀመረው? ይሄ ናሽናል ዲያሎግ ከፋኖ በፊት ነው። ሆላ ነበር፣ ከፋኖ በፊት ነው። ቲፒኤልኤፍ ጦርነት አልነበር እንዴ? ከቲፒኤልኤፍም በፊት ነው። ይሄ ፕሮሰስ የተጀመረው የወሰን ማንነት ምናምን ተብሎ የት ነበርሽ ተሾሙ። ከዛ በኋላ የነሱ ፈረሰና እነዚህ ቴክ ኦቨር አደረጉት። ሀሳቡ የተጀመረው ከዛ በፊት ነው። አንተ የምትለውም አይደለም። ኢሴንሱ ግጭትን ማስወገድም አይደለም። ግጭት ማስወገድ አንድ አስፔክት ነው። ልክ ግጭቱ ከተነሳ በኋላ የተጀመረ ታስመስለዋል። እንደዛ ቢሆን ነው ዋና የሚሆነው። ከየት ነው የምታመጣው? ኤክሱ ዲሴምበር 2021 ላይ ያለች ነው። ሴትዮ ተቀባጥራለች። እባክህ እስክንድር ፋን ቆይ ኦማር ይሄንን ዲሴምበር 2021 ነው አክቲቭሊ መስራት የጀመሩት ግን 22 ፌብሩዋሪ ላይ ነው አይደለም። ኔት ነበር ሲሆን የሚጀምረው። ኦኬ ጉግል አድርገው። ዝም ብላ ቀን ነው መሰለኝ ምርጫ ብላ 547 ላይ 501 ብልጽግና አሸንፏል ብላ ስትመጣ እኔ ያለው እኮ ቢቢሲ ያለውን ነው ያሰማሁት ነው ያለው የሚያወራው እና ከታጣቂ ኃይሎች ካላመንሽበት ለምን ታስወራለሽ? ለማድረግ የቀሩት ደግሞ ኤክሶ እነ የት ነበር የተሾሙት? አብይ እንደመጣ ነው። ካርዲናሉ የተሾሙት አብይ እንደመጣ ነው። እነዚህ ሰዎች ቴክኦቨር ያደረጉት ከነሱ ነው። እነ የት ነበር 2 ወርም በላይ አልፈረም። ተስፋ ማርያም ደግሞ ማለት ነው ኢትዮጵያ ናሽናል ዲያሎግ ኮሚቴ ኢኤንዲሲ was officially established on December 29 2021 ዓ.ም ይላል።
ምን ነው ኦፊሻሊ ማለት ከነሱ በፊት እና የት ነበርሽ ነው ቆርቆሮ ማለት ከዛ በኋላ ደግሞ ፌብሩዋሪ 2024 ነው መቼ ነው የገባው ኔሽንዋይድ ኮንሰልቴሽን ፕሮሰሱ ደግሞ የጀመረው መቼ ነው የገባው early 2022 ላይ ነው ይላል 2022 ያው ፌብሩዋሪ 2022 ላይ ስለዚህ ይሄ ማለት ከጦርነቱ በኋላ የተደረገ ጉዳይ ነው ከጦርነቱ በኋላ አይደለም ከነየት ነበርሽ ነው የምትጀምረው ነው የሚለው ከነየት ነበርሽ የምትጀምረው የት ነበርሽ እየሰማ የወሰንና የማንነት ጉዳዮች ምክክር ተብሎ እነየት ነበርሽና ካቶሊኩ ካርዲናል ተቋቁሞ ነበር ይሄ አብይ እንደመጣ ነው ወደ አብይ እንደመጣ ጦርነት የለም ከኦላ በስተቀር የእርቅ ኮሚሽኑ ነው የእርቅ ኮሚሽን የሚባል የእርቅ ኮሚሽን ነው ምናምን የተባለው ማለት ነው የት ነበርሽ ከዛ ጊዜ ጀምሮ ከዚህ ጋር ምን አገናኘው ያንን አፈረሱና ነው እንደሰዎች ቴክ ኦቨር ያደረጉት ኦማር አሁን እንደዚህ ካደረግነው ጉንጫ አልፋ ክርክር ስለሚሆን ናሽናል ዲያሎግ ዋነኛ ምክንያቱ ምንድነው የሚለው ነው አይደል መመለስ ያለብን የሀገሮች ላይ ዋነኛ ምክንያቱ እሷ ለመሆኑ የምታውቀው ፕሮብሌሙ በሌለበት ዋነኛ ምክንያትም ልትላችልም አንድ አስፔክት ነው መፈታት አለበት የግጭት ጉዳይ ዋነኛ ምክንያት ቢሆን ኖሮ አጀንዳው ራሱ ሁለት ነው የግጭት መንስኤ ምንድነው እንዴት ይፈታ የሚል ብቻ ግጭት አንድ ጉዳይ አይደለም የሚፈታው በጣም መልታይ ፋሴትድ ነው ለምንድነው ናሮ የምታደርገው መብትህ ነው ዋነኛ ለመሆኑን አሳየኸኝ ታንኪው ጨርሻለሁ አዎ እኮ ነው መልቲ ፋሴትድ ለምን ታደርገዋለህ ካልከኝ ዋነኛ አይደለም ቅድም ነገርኩህ ናሽናል ዲያሎግ የሚደረግበት ዋነኛ ምክንያት ተራ ሚቲንግ አይደለም ኤክስትራ ኦርዲናሪ የሆነ የፖለቲካል ሜካኒዝም ነው ይሄ ደግሞ የሚደረግበት ዋነኛ ምክንያት ሀገሪቱ ላይ ያለ የሶሻል ኮንትራክት ችግር ሲያጋጥመው በሀገሪቱ ውስጥ ባለ የሶሻል ኮንትራክት ህዝቦች መስማማት ሲከብዳቸው ሶሻል ኮንትራክቱን ሪኒው እናድርግ ለማለት ነው አይደለም እሱ ግጭት ብቻ አይደለም ሆልድ ኦን አንድ ጊዜ ይቅርታ አድርጉልኝ የምታወሩት ነገር በጣም የተለያየ እኮ አይደለም ኤክሶዶስ እያልከ ያለው ነገር በራሱ በዲያሎግ ኤሰንስ ውስጥ የሚታቀፉ ቅድምም ምልህን ነገር ነው እያልከ ያለው ናሮ ማድረግ አያስፈልግም በታይም ላይንም ቢሆን ኢትዮጵያ ውስጥ ያሉ ችግሮች አሁን ያሉ ችግሮች ብቻ አይደሉም ዛሬ መሳሪያ ያነሳን ብቻ አይደለም ሌሎችም በማንኛውም አቅጣጫ ብትሄድ ችግሮቹ አሁን ብቻ ሳይሆን በፊት የነበረው አሁን ያለውና ወደፊት ሊያጋጥሙን የሚችሉን እንዴት እንሻገር ነው እንዴት ኮንሰንሰስ እንፍጠር ነው እንዴት አግሪመንት እንፍጠር ኮምፕሮማይዝ እናድርግ ምንድናቸው ያሉ ነገሮች ጥያቄዎቻችን ምንድናቸው ብሎ መመካከር እዛ ላይ ዲሊብሬት ማድረግ ነው ማንዴቱም ሊጋል ማንዴቱም ከዚህ ጋር ይያያዛል አሁን ኦማር የሚል አደረጃጀቶች ከዛ በፊት የነበሩት ማንዴታቸው ራሱ እዚህ ስር ታጥፎ ታገኘዋል እና ቆይ ያያና ዘጋሁ ናሽናል ዲያሎግ የተደረጉባቸው ሀገሮችን እስቲ ኤግዛምፕል ንገረኝና ያደረጉባቸው ምክንያቶች ንገረኝ ነው ያደረጉ የት ሀገር ላይ ተጠንቷል ለዚህ ፕሮግራም ብቻ ሲባል ምን ሀገሮችን አጥንተዋል የሚለው ነው አውጥቶልሃል አዎ አላቸው ያጠኗቸው ሀገሮች አሉ ብዙ ሀገሮችን አጥንተዋል ለዚህ ፕሮግራም ሲባል የተደረገው ምንድነው በህዝቦች መካከል ኢኮኖሚክ ኢንኢኳሊቲ ሲኖር ሶሻል ኢንጀስቲስ ሲኖር ኤትኒክ ፖላራይዜሽን ሲኖር ናሽናል ኮንሰንሰስ መፈጠር አለበት ተብሎ ስለሚታሰብ ዲያሎግ እንዲደረግ ይደረጋል ዲያሎጉ ላይ ደግሞ ሁሉም ሰው ሪፕሬዘንት መደረግ አለበት ነው ስለዚህ የሚደረገው ራሱ ናሽናል ዲያሎግ የሚመጣበት ዋነኛ ምክንያት በኮንፍሊክት ነገሮችን መመለስ የማይቻልበት ደረጃ ላይ ሲደረስ የታጠቁ አካላት በየቦታው ይፈጠራሉ ኢንተረስታቸውን በጉልበት ለመመለስ ይሞክራሉ ያ ነገር ደግሞ የሚፈጥረው ፖለቲካል ፕሮብለም መፈታት እንደማይችል ስለሚታወቅ ጉልበት ያላቸውም ጉልበት የሌላቸውም ኮምፕሮማይዝ አድርገን ቁጭ ብለን እንነጋገር ይላሉ ዳስ ናሽናል ዲያሎግ ያለ ያለው እኮ ይሄ አይደለም ምክንያቱ ነው የሚል ከመምጣትህ በፊት እንዴት ምክንያቱ ሆነ ትቀርባለህ መጀመሪያ ማለት ነው 2001 ላይ እንዴት ነው ጦርነት የነበረው በስንት ዓመተ ምህረት ላይ ነው እኮ ጦርነት ከማን ጋር ነው ማለት ነው የትግራይ ጦርነት መቼ ነው የነበረው የትግራይ ጦርነት ነበረ ከዛ በፊትም ይሄ ሐሳብ ነበረ ይሄ አልነበረም እያልኩ እኮ ነው ኦፊሻል ዶክመንት ላይ እኮ ነው እየነገርኩ ያለሁት ዌብሳይት ላይ እያነበብኩ ነው እኮ አንተ የምትለውማ የተፈጠረበትን ቀን ነው የምትለው ስለዚህ ከመፈጠሩ በፊት ኤግዚስት አድርጓል እያልከኝ ነው ከመወለዴ በፊት ነበር እያልከኝ ነው ኖ ከመፈጠሩ በፊት ይሄ ሐሳብ አለ መወያየት መመካከር አለ ነው ራሱ እኮ የሆነው 2001 ማለት እኮ ከጦርነቱ በፊት እኮ ነው ጦርነቱ መቼ ነው ነበር የትግራይ ጦርነት በፊት አይደል እንደ ምርጫ የነበረው 2026 ነው ያለነው 2001 ምርጫ ነበረ የትግራይ ጦርነት ነው አይደል የነበረው ጦርነት ላይ ኮቪድ ነው የነበረው 2020 ላይ ኦሬዲ ጦርነቱ የትግራይ ጦርነት ኮቪድ ትንሽ ቀድሞ ራስ ደግሞ ዲሴምበር ላይ ነው የሚለው ኮቪድ 9 ወር በኋላ
ግን ሀሳብ ኦማር እኔ ሀሳብ ልስጥ ይፈቀዳል። ከትግሬ ጦርነት በፊት 2020 ነው የትግሬ ጦርነት ማለት። ይሄ የተመሰረተው 2021 ነው። ከትግሬ ጦርነት በፊት የት ነበርሽ ኮሚቴ ተመስርቷል። ይሄን ቴክ ኦቨር ያደረገው ከዛ በኋላ ነው ማለት። ያኔ የድንበርና የሰላም የእርቅ ኮሚሽን ፋኖ የሚባልም የለም። ሳይገናኝናቸው እሱ ናሽናል ዲያሎግ ድንበርና የእርቅ ኮሚቴ ሌላ ጉዳይ ነው። ከዚህ ጋር አንድ ነው። እንዴት ነው እንደሚሆነው? ናሽናል ዲያሎግን ከድንበር ኮሚቴ ጋር እሱ ነው ቴክ ኦቨር ያደረገው። እሱ ፈርሶ ነው ቴክ ኦቨር ያደረገው። ቴክ ኦቨር ነው ያደረገው። አንድ ናቸው። ቴክ ኦቨር ነው ያደረገው። ስኮፕ ነው የሰፋው። በነገራችን ላይ አስፍተው ሰዎቹ ናቸው የተጨመሩት ወደዚህ። በቃ ጋይስ ምንም ከዚህ በኋላ መግባባት ምንችል አይመስለኝም። የፕሪንሲፕል እንትን እንደዚህ ለፖለቲካል እንትን የምታወርዱት ከሆነ ምንም ጥቅም ያለው ነገር አይደለም። ናሽናል ዲያሎግ የሚዋቀርበትም ሀሳብ ያለውም አጀንዳ ኦፕሬት የሚያደርግበትን መንገድ ከዛ ጋር ግንኙነት የለውም። የድንበር አፈታት ኮሚቴ የምታዋቅረው ድንበሩ የሚመለከታቸው ሰዎች ችግሩ ተፈጥሮበታል ብለህ የምታስበውን ቦታ ያለውን ፕሮብለም አድሬስ ለማድረግ ነው የምታደርገው። እሱን በተለያየ ቦታ ላይ ፖለቲካል ሜካኒዝም ነው። ምን ያገናኘዋል? ናሽናል ዲያሎግ ከዛ ጋር ፍጹም አሁን የድንበር ማውጣት ያለብህ ይሄ እዚህ ላይ አንዴ ታገሰኝ። ሜካኒዝም ነው አልክ እኮ ኤክስትራኦርዲናሪ የሆነ የፖለቲካል ሜካኒዝም ነው አልክ። ሜካኒዝም ማለት ተጠቅመህ መፍትሄ የምትፈጥርበት መንገድ ነው። በፊት ላይ የጀመርካቸው ኮሚሽኖች ስኮፓቸውን ጠበብ ያለ ከሆነና አንድን አካል ብቻ ጉዳዩ ችግሩ ግን ኢንኮምፓስ የሚያደርገው ሰፊ ስለሆነ የሚያስፈልገን ሜካኒዝም እንዲህ አይነት የኮሚሽን ሜካኒዝም ሳይሆን ሁሉን አቀፍ የሆነ የሀገራዊ ምክክር ነው የሚያስፈልገን የሚል ሜካኒዝም ቀይረህ ስኮፕህን ካሰፋ በፊት የያዝከው ነገር ከዚህ አንተ አሁን ከምታወራው ጋር ቀጥታ ይገናኛል ከግጭት መፍታት ጋር ኢቭን ዶ ግጭቱ ከዛ በኋላም ቢሆን የተፈጠሩ አንዳንድ ቦታዎች ላይ። ስለዚህ እዛ ውስጥ አይታቀፍም ወይ ነው ለታምራት ለስታው ሌጋል ጉዳይ ስለሆነ ዳታ ሊስት እነዚህ ሰዎች የተቋቋሙት የት ነበርሽን እንኳን ሳንጨምር 2014 ነው። የፋኖ ጦርነት የተጀመረው 2015 ነው። የፋኖ ጦርነት ምን ኦማር ጭፍ ስላልክ ነው። ቆይ ከዛ በፊት አገሪቱ እኮ ፖላራይዝድ ሆናለች። ቆይ ልመልስልህ። ከኦላ ኦነግ ጦር ውጭ ጦርነት የለም። የትግራይ ጦርነት ያለቀው በፕሪቶሪያ አግሪመንት ነው። የፋኖ ጦርነት ይሄ ምክክር ሲታሰብ ራሱ የለም። ለዚህ እኮ ነው ለግጭት ተብሎ ነው የተመሰረተው የምትለው ራሱ ውሸት ነው አይደለም። ግጭት አንድ አስፈት ነው። ግጭትን ለማስቀረትና ያለን ግጭት ለመፍታት ነው። ለማንኛውም ለታምራት እንስጠውና ታምራት በሌጋል ፐርስፔክቲቭ እንትን ያደርገው። ታምራት ብሩክ አውርቷል። ብዙ ጊዜ ድርስ ሲጠይቅ ነበር። ኦኬ ብሩክ፣ እሺ ብሩክ ሂድና ወደ ታምራት እንሄዳለን። ኦኬ ቴክኒካል ነገር ስለሆነ እየተነሳ ያለው ኤክስፐርቶች ቢያወሩበት ይሻላል ብዬ ነው የምዘልህ። እኔ ነው ሌሎቹ ጋር የሚሄደው ቴክኒካል ነገር ስለሆነ የሚወራው ኤክስፐርቶች ቢያወሩበት ይሻላል ብዬ ነው። ኦኬ አዎ ገባኝ። ሀሳብን ስጥና ችግር የለውም እንቀጥል። ወደ ሌላ ሰው ሄዳል። ችግር የለውም። መቼም ላይ ካለችው እህታችን ወይም ቅድም ከነበሩ ሰዎች የተሻለ ሀሳብ እንዳለኝ ይገባሃል። ለማንኛውም ፍላጎት የለም። መጀመሪያም እኔን ለማስገባት እኮ ቅድም ጀምሬ ሀሳብን ጨርሰ ለማንኛውም ነው እንተዋወቃለን የምልህ የዛን ያህል እንትን አያስፈልግም። ደባ ምናምን ታግዬ ድል አሰጥቼ እኔ የነፃነት ታጋይ መሆኔን በዚህ አጋጣሚ ተረዳ። አንተ ሌላ ነቆራ ታወራለህ። ሀሳብን ትተህ በቃ እንደዛ ሳይሆን ፍላጎት የለውም እንደሞረ ስለሚገባው ነው። አንደኛ ሰላም ብያሉላችሁንም። አንደኛ ይሄ የምክክር ኮሚሽኑ ከመንግስት ገለልተኛ የሆነና ትክክለኛ ነገር ኢትዮጵያ ውስጥ ያረጋግጣል፣ ኢትዮጵያ ውስጥ የተሻለ ነገር ያመጣል ተብሎ መታመን አለበት። እዛ ላይ መጀመሪያ እምነት የሌለው ሰው የፈለጋችሁትን ሀሳብ አምጣችሁ ብትሰጡት ሰውየው የመቀበል ፍላጎት የለውም። ቅድም ሰናይ ገብቶ ምንድን ነው ያለው? ኦልሬዲ ብልጽግና እንደሆነ ነው የተናገረው። ስለዚህ ብልጽግና እንደሆነ ለመንግስት እንደሚሰራ የተናገረ አካል እንዴትም ሆኜ ባስረዳው ሊገባው አይችልም ነው። ሁለተኛ ነገር ደግሞ ይሄ ነገር ኢትዮጵያ ውስጥ ሰላም እንዲመጣ የሚፈልጉ ሰዎች፣ የተሻለ ነገር ለሀገራቸው ራዕይ ያላቸው ሰዎች ናቸው እዚህ ውስጥ ገብተው ተወያይተው አብሮ መኖራችንን መጠበቅ የሚችሉ ሰዎች ናቸው የሚወያዩት። እነዚህ ሰዎች ውጭ ያሉ ሰዎች ሀገር መገንጠል፣ ሀገር ማፍረስ የሚያስቡ ሰዎች በየትኛው ሎጂክ ነው የምታስረዷቸው? እንመካከር፣ ሀገር እንስራ እኮ ነው የሚለው አይደል? እንደ ኮሚሽኑ ሀገር እናፍርስ የሚሉ ሰዎች በየትኛው ኮንዲሽን ነው አክሰፕት እንዲያደርጓችሁ ያሰባችሁት ነው? ሶስተኛውና ደግሞ ትክክለኛው ነገር ምንድነው? ኮንዲሽኑ ጥያቄዎቻችንን አስገብተናል። ድሮ
አባቶቻችን ህገ መንግስቱ በረቀቀ ጊዜ አንቀጽ 39ን ወይም የመሳሰሉት ነገሮች የብሔር ፖለቲካ ምናምን ሲገባ ገለልተኛ የነበሩ ሰዎች ወይም ዝምታ የመረጡ ሰዎች የታሪክ ተወቃሽ ነው የሚሆኑት። ገብቶ እዛ ኮንዲሽን ላይ ከፋም ለማም ሀሳብን አንጸባርቆ ያ ሀሳብ እንኳን ወርቅ ቢሆንበት ኦኬ ትላንትና እኮ እኛ ይሄን ብለን መንግስት ድምፃችንን ጨምድዶናል ለማለት አድቫንቴጅ ያገኛሉ። ያንንም ለማድረግ ፍላጎት የላቸውም። ቀጣዩ ደግሞ ምንድነው የሚመጣው? ይሄ ጥያቄ ነው። ጥያቄዎቻችሁን አስገቡ ነው የተባለው። ጥያቄዎቻችሁን አስገብተዋል። ጥያቄዎቹ በዝርዝር ተጽፈዋል። ጥያቄዎቹ ውሳኔ ላይ ደረሱ ወይ ነው። አሁን ውሳኔ ላይ መጥተው እነዛ ውሳኔዎቹ አግባብ አይደሉም ተብሎ ብንጨቃጨቅ ያምርብናል። ነገር ግን ውሳኔ ላይ ሳይሆን ጥያቄ ማስገባት ላይ ሆኖ ጥያቄያችሁን አቅርቡ እስከሆነ ድረስ ለማም ከፋም ጥያቄ ማቅረብ ምንድነው ክፋቱ ነው። ከዛ በተረፈ አልተወከሉም የሚባሉ አካላቶች ቅድም አያና ሲያነሳ ምርጫ አማራ ክልል ተደርጓል 43% ነው 43 ምርጫ ጣቢያን ያልከው ማር ልክ አያና ሲያነሳ ምርጫ ግን አካሂደዋል ሲባል አዎ ለጊዜው ነው። የተመረጠው አካልስ አያስተዳድርም እዛ ቦታ ለቆ ነው የሚወጣው ከተመረጠ በኋላ። ምን አይነት ሎጂክ እንደምታወሩ ነው የማይገባው ማለት ነው። ለሀገር የማይሆን ለራስም ራሱ ምንም ግራ የሚያጋባና በጣም ስትራቴጂካዊ ነው ውይይት ነው ምናምን ትላላችሁ። መጀመሪያ መረዳት ያለብን ምንድን ነው የምንፈልገው ነው። በቃ ባጭሩ እኛ ኢትዮጵያውያን ምንድን ነው የምንፈልገው? ሀገራችን ሰላሙን እንድትቀጥል ቀጣይ ነገር ለሀገራችን እንዲኖራት እንዴት ነው መወያየት ያለብን? አንዳችን ሁላችንም እኮ አትራፊ አይደለን። ከዚህ ውይይት የምንጎዳ ሰዎች አለን፣ ጌን የምናገኝ ሰዎች አለን። ለሁላችንም እኩል መልስ እናገኛለን ብለው አይደለም። ግን ጥያቄው መቅረቡና መንግስት ሆደ ሰፊ ሆኖ ያለፉት መንግስታትን እኮ እናቀኛለን እኮ በዱላ ነው ድምፅ የሚያዘጋው። ተወያዩ ውስጥ ይመቻችሁ፣ ከዳር እስከ ዳር ያላችሁ ዞራችሁ ተወያዩና ችግራችሁን እንዳለ አቅርቡና ችግሩ ታይቶ ይፈታል። አንገብጋቢ ሆኖ ነው የሚፈታው። በጣም ለእኛ ለመኖር አደጋ የሚሆኑ ማነው ችግሩ የሚፈታው? እሊቱ ነው የተማረው ኃይል ይፈቷል ተወያይቶ ማለት ነው አይደል? ህዝቡ ጥያቄውን አቅርቧል። ከዛ ኤሊቱ ደግሞ የተማረው ማህበረሰብ ደግሞ አመዛዝኖ ይሄ ለፊውቸራችንም አደጋ የማይፈጥረውን ነገር አይቶ ይፈቷል። ከዛ ውጭ የውጭ አካላቶች መጥተው አይፈቱልን በእኛን ችግር። ስለዚህ ጥያቄያችሁን አቅርቡ ማለት ከባድ የቤት ስራ አይደለም። ጥያቄያችሁን አቅርባችሁ ግን መንግስት የእናንተን ጥያቄ ቢደፈጠጠባችሁ ሚዲያ ላይ መታችሁ መንግስት አግባብ አላደርገን ብትሉ እኛም ጥያቄያችሁን ሰምተን ሰፖርት እናደርጋችኋለን። ከዛ ውጭ ግን በትንሽ በትልቁ አቃቂር መፈለግ ይደብራል። እንደኔ በጣም የሚያከፍረው። ተስማምተናል። ልጅ ብሩክ ታምራት አለ ዌልካም ብለናል። ከረጅም ጊዜ በኋላ ነው ያየው። እስቲ ከህግ ፐርስፔክቲቭ የናሽናል ዲያሎግ የሚመጣባቸው ምክንያቶች እና ከዛ በኋላ ደግሞ ኤክስፔክት የሚደረጉ አውትካሞች ምን ሊሆኑ እንደሚችሉ እስቲ አንተ ትንሽ ነካካልን እና ከዛ ኢትዮጵያ ውስጥ ያለውንም የራስን ፐርስፔክቲቭ ማስቀመጥ ትችላለህ። ግን መጀመሪያ እንትኑን አስቀምጠው። ኦኬ፣ ያው አንደኛ የስቴቱን እና የገቨርንመንት አሁን ያለው የመንግስትን እውቅና፣ ቅቡልነት፣ ቀጣይነት በሚመለከት አይ ቲንክ ያ ችግር በሞላ ጎደል አትሊስት በፎርማል ደረጃ ኢሊባት አገኝቷል። አገሪቷ በመንግስት ቀውስ ወይም በገቨርንመንት ክራይሲስ ምክንያት አሁን የግድ የናሽናል ዲያሎግ የሚያስፈልግበት ሁኔታ ነው ብዬ አላምንም። ምክንያቱም ምናልባት የፖለቲካል ፖላራይዜሽን፣ የትጥቅ ትግል እነዚህ ሊቀጥሉ ይችላሉ። ግን በፎርማል ደረጃ አሁን የምርጫ ሁኔታ ይሄ ቶታል ፓርላሜንታሪ ኮንስቲትዩንሶች እንግዲህ 547 ነው። ከ547 በሪፖርት እንደተደረገው 501 ላይ ምርጫ ከተካሄደና ከዛ ውስጥ ገዢ ፓርቲ 438 ወንበሮችን አሸንፎ ከሆነ ኦልሞስት ወደ 87% ወንበር አለው። ምናልባት ሌሎች ፓርቲዎች ወደ 63 ምናምን ካሉ እንግዲህ የመንግስት ችግር በዛ ተፈቷል ማለት ነው። የገቨርንመንት ክራይሲስ የለንም ብለን ልናስብ እንችላለን። ናሽናል ዲያሎግ እንግዲህ ሊያስፈልግ የሚችለው በስቴቱ ሲንከባለሉ የቆዩ መሰረታዊ የሆኑ ችግሮችን አድሬስ ለማድረግ ይሆናል ማለት ነው። ለሱ ከሆነ ምናልባት በሌሎች ሀገሮችም የተደረጉ ናሽናል ዲያሎጎች በተለይ በሳውዝ አፍሪካ ከአፓርታይድ
በአፓርታይድ ማግስት የተደረገው ዴሞክራቲክ ሲስተምን ለመፍጠር በ1996 የተደረገው ናሽናል ዲያሎግ፣ የናፓል ናሽናል ዲያሎግ ወይም ደግሞ ቱኒዚያ ላይ ከአረብ ስፕሪንግ በኋላ የተደረጉ ዲያሎጎችን ምናምን እንደ ሞዴል እንደ ኤክስፒሪየንስ ለምንድን ነው ያደረጉት? ምን አቺቭ ለማድረግ ነበር? በወቅቱ የነበረው ፖለቲካል ክራይሲስ ምን ነበረ? ያንንስ በምን መልኩ አድሬስ ለማድረግ የፈለጉት ብሎ ማሰብ ይቻላል። በኢትዮጵያ በዋናነት ሲያከራክሩን የቆዩ መሰረታዊ ዲፕ የሆኑ ከጊዜ ፖለቲካ ያለፉ ጉዳዮች እንዳሉ ግን መርሳት የለብንም። በተለይ ኔሽን ቢልዲንግ አከራካሪ ነው። የናሽናል አይዴንቲቲ ጉዳይ አከራካሪ ነው። ኮንስቲቱሽናል ኦርደር ያከራክረናል። ፌዴራሊዝም የተዋቀረበት መንገድ፣ ፌዴራሊዝም ከተዋቀረ ደግሞ በፌዴራል ገቨርንመንት እና በክልል መንግስታት መካከል ያለው የፓወር ዲቪዥን ምንድን ነው? ለፌዴራል መንግስት የተሰጠው ስልጣን፣ ለክልሎቹ የተሰጡ ስልጣኖችስ ምንድን ናቸው? በጋራ ሁለቱም የሚጠቀሙ ስልጣኖችስ ምንድን ናቸው? ሴንትራል ገቨርንመንቱ በኮንስቲቱሽኑ በተሰጠው ፓወር ምናልባት ክልሎቹን በሚደፈጥጥ መልኩ ነው ወይ ክራፍት የተደረገው ዲዛይን የተደረገው ኮንስቲቱሽኑ ምናልባት ለብሔርተኝነት ብዙ ኢንሴንቲቭ ስለሚሰጥ ኢትዮጵያዊነትን ደፍጥጧል። ስለዚህ እንዴት ነው ክልሎች በዚህ ደረጃ ተጠናክረው በቃ ራሳቸው ታጥቀው ራሳቸው አርሚ ምንድነው በቃ በሀገር ውስጥ ሌላ ሀገር እንዳለ በሚያስመስል መልኩ አክት የሚያደርጉበት ሁኔታ ያኔ እንዴት ማስተካከል አለብን? ሌላ አከራካሪ የአስተዳደር ችግሮች የሚፈጠሩባቸው ቦታዎች የአዲስ አበባ ጉዳይ፣ የድሬዳዋ ጉዳይ፣ የሌሎች ከተሞችን ጉዳይ፣ በአወዛጋቢ ግዛቶች ለምሳሌ በክርክር ውስጥ ያሉ ግዛቶች ለምሳሌ የወልቃይት ሌሎችም በተለያዩ በኢትዮጵያ ክፍል ባሉት ክልሎች መሀል ላይ የሚነሱ የድንበር ግጭቶች ጉዳይ፣ ሁለተኛ ደግሞ በክልሎች መካከል ሊፈጠር የሚገባው ድንበር አስተዳደራዊ ነው ወይስ ደግሞ ይህ ሉዓላዊ ነው? አሁን ክሌም ብዙ ጊዜ የሚነሳው የትግራይ ሉዓላዊ ግዛት፣ የአማራ ሉዓላዊ ግዛት፣ የኦሮሞ ሉዓላዊ ግዛት እየተባለ ነው የሚገልጸው። በኢትዮጵያ ስቴት ውስጥ እንዳሉ የሚረሱ የፖለቲካ ኃይሎች አሉ እና ከዛ ግን ዋናውን ፖይንት ዘለልከውና ናሽናል ዲያሎግ ያስፈለገበትን ምክንያትና የተደረጉባቸው ሀገሮች ምን አይነት ኤክስፒሪየንስ አላቸው የሚለውን ትዳስስ ነበር የፈለግኩት። ያስፈልገው ናሽናል ዲያሎግ የሚያስፈልገው የሶሻል ኮንትራክትን ሪኒው ለማድረግ ነው አይደል? ሶሻል ኮንትራክትን ሪኒው ለማድረግ ካልሆነ ከዛ ውጭ ናሽናል ዲያሎግ የተደረገበት ሀገር አለ? እስቲ የምታውቀው ኤግዛምፕል ካለ? ፎር ዲፍረንት ፐርፐዝ ሊደረግ ይችላል። አሁን እስቲ ኤግዛምፕል እየሰጠህን እንያቸው። ኦኬ፣ ለምሳሌ የሳውዝ አፍሪካን ኬዝ ብንወስድ በአፓርታይድ ማግስት በነጮችና በጥቁሮች መካከል ያለው የፓወር ጉዳይ፣ የወደፊት ዴሞክራታይዜሽን ስቴቱ በምን መልኩ መቀጠል እንዳለበት ውይይት ተደርጎ መጨረሻ ላይ ኮንስቲቱሽን ሶሻል ኮንትራክታቸውን አደሱ። ሬንቦ የሚባል ኔሽን ኮንሰፕት አመጡ ምናምን። ከዛ በኋላ የሳውዝ አፍሪካ እንዴት ነው ዲፋይን መደረግ ያለባት፣ ህዝቡ እንዴት ነው መኖር ያለበት ምናምን የሚል ጥያቄ ነው የምትመልሰው አይደል? የነበረውን ግሬቫንስ ለማስቆም አሁን ይኸውልህ ያንተ ኤክሶዳስ ያንተ ከፕሮብለም ውጭ ናሽናል ዲያሎግ ሲጀምር ከኮንፍሊክት ውጭ ኤግዚስት ያደረገበት ሀገር እስቲ ኤግዛምፕል እንድትነግረኝ ነው። ቱኒዚያን ማየት እንችላለን። ሳውዝ አፍሪካን አምጥተሃል። ተሳካባቸው የሚባሉት ቤኒን፣ ሳውዝ አፍሪካ እና ቱኒዚያ ናቸው አይደል? እዚሁ በአፍሪካ ውስጥ በእነዚህ ሀገሮች በጠቅላላ የነበረ ፖለቲካል ክራይሲስ ስለነበረ አይደለም ሶሻል ኮንትራክት እኮ ነው ሪኒው የሚያደርጉት። ስቴት የሌጂቲሜሲ ክራይሲስ አሁን ገቨርንመንቱ የሌጂቲሜሲ ክራይሲስ የለውም። አሁን አንተ ከሌሎቹ ቅድምም አንዳንዶች አንስተዋል። አንተ አሁን የአንተ ኬዝ ጀስት አሁን ያለው መንግስት የሌጂቲሜሲ ክራይሲስ አለበት እንጂ ገቨርንመንት እንዴት የለውም? ኢትዮጵያ ውስጥ የሌጂቲሜሲ ክራይሲስ ከሌለው እኮ ጫካ ውስጥ የገባ ወታደር አይኖርም። እሱማ ጫካ በቃ ስርዓት ሆኖ በቃ ዘርፎ ለመብላት ማለት ጫካ ሊገባ ይችላል። ማነው ሲጀመር የት ምርጫ አሸንፎ ነው ጫካ አንተ ጠበንጃ ጥይት ይዘህ ጫካ ገብተህ ታግለህ የኔን መብት አስከብር ብሎ ህዝብ የትኛው ክልል የትኛው ቦታ የትኛው ምርጫ ጣቢያ ወክሎት መርጦት ነው ጫካ ውስጥ የላከው? ወደ ጫካ የተላከው አሁን መስማት ትፈልጋለህ ወይስ እስክጨርስ ልጠብቅ? አሁን ያላነሳው ጥያቄ
አሁን ኤክሶደስ በዛው ያነሳው ጥያቄ አሁን መልስ ትፈልጋለህ ወይ ስትጨርስ ልመልስልህ ነው ያልኩህ። ታምራት ትርፉን አሁን እኔ ኤክሶደስ ወሳኝ ቁልፍ በሆኑ ቦታዎች ላይ ልዩነት ያለን ይመስለኛል። አንተ ስቴቱ ሁለት ነገሮችን አንድ አድርገህ ነው እየተናገርክ ያለው። በተለይ ደግሞ ኤክሶደስ ፎከስ አድርገህ እየተናገርክ ያለው መንግስት የሌጂቲሜሲ ክራይሲስ አለው። ያ እሱ ነው ያንተ ፖይንት። መንግስት የሌጂቲሜሲ ክራይሲስ ስላለበት አሁን እንደ ምርጫም በቂ አይደለም። ምርጫ የተካሄደባቸው ቦታዎች ላይም አንተ ገና አርጊሜንት አለ። መንግስት ሲጀመር የስቴት ኮንትሮል የለውም ብለህ ነው የሚታምነው። but the problem is ምርጫ ባይካሄድ ኖሮ የአንተ አርጊሜንት ይሰራል። ምርጫ ባይካሄድ ኖሮ መንግስት ሁለት ነገሮች በሁለት ምክንያት ችግር ውስጥ ይገባ ነበር። አንዱ ምርጫ ማካሄድ አለመቻሉ በቃ የሴኩሪቲ ኮንትሮል ወይም ደግሞ ስቴቱን ፊዚካሊ ኮንትሮል አለማድረግ በቃ አልቻለም ወደሚለው ድምዳሜ ይወስዳል። ምርጫ ማድረግ ካልቻለ በተቃዋሚ ፓርቲዎች ወይም ደግሞ የታጠቁ ቡድኖች ምርጫን ማስተጓጎል በቃ ስቴቱ ሌጂቲሜሲ የሚያጣው ሞኖፖሊ ኦፍ ቫዮለንስ ሲኖረው ነው አይደለ? ማያጣው ቶታል ኮንትሮል ያስፈልጋል ስቴቱ ላይ ገቨርነመንት። እሱ ላይ አሁን ቅድም አያና ብዙ ኢሹዎችን አንስት ስትነጋገሩ ነበረ። አሁን ችግር የሆነ ሌጂቲሜት ነው የምትለው ኦላ የሚባል የኢትዮጵያ ስቴት ስትራክቸር በጠቅላላ እኔንም የሚወክለኝ አይደለም። ዲሞክራቲክ ኢለመንት የለውም። ኢትዮጵያ ውስጥ ኦፕሬሽንና ሰፕረስ ተደርጌ የኖርኩ ማህበረሰብ ነኝ። ስለዚህ የራሴን ደግሞ ዲሞክራቲክ የሆነ ራይት ኤክሰርሳይዝ ማድረግ ፈልጋለሁ ብሎ እስከ ሴሽን ድረስ መብቱን የሚጠይቅ ግሩፕ አለ። ታዲያ እኮ የቫይለንስ ሳይክል እንድናስቀጥል እኮ ነው ፕሬሲደንት እያልክ ነው እኮ ነው። ይሄ ስቴት ሌጂቲሜሲ አጥቷል ማለት ነው በቲፒኤልኤፍ በኩል for the sole reason that the armed group is somewhere ከመንግስት መዋቅር ውጭ ሆኖ ጫካ ውስጥ ሆኖ ስለተዋጋ ብቻ ስቴቱ ሌጂቲሜሲ አጥቷል ማለት አንችልም። በተለይ ከኤክሶዳ ከአንተ አጠብቅ። ምክንያቱም ፕሬሲደንት እየገነባን ነው ማለት ነው። ከዚህ በኋላ ለምሳሌ ማለት ነው እውነት ማለት ነው የኢትዮጵያ ችግር መፍትሄ የሚያገኘው አሁን ጫካ ውስጥ ያሉትን የታጠቁ ቡድኖችን ሰብስበን ወንበር ስበን ቁጭ አድርገን እስቲ ያንተ ጥያቄ ምንድነው? የእናንተ ብሔር ችግር ምንድነው? የሴኩሪቲ ነው ወይ? የሪሶርስ ዲስትሪቢዩሽን ጉዳይ ነው ወይ? የእውቅና ነው ወይ? የካልቸር ጉዳይ ነው? ጀስት አት ኤኒ ኢሹ ተነጋግረ በቃ ኔጎሽት አድርገ ችግሩን ፈተ በማግስቱ ኢትዮጵያ ሰላማዊ የምትሆን ከሆነና ወደፊት የምንቀጥል ቢሆን ኖሮ በቃ የታጠቁ ቡድኖች በኔጎሽሽን ጉዳያቸው መፈታት አለበት ብለን እኔም አንተ ምናምናለን። ግን ችግሩ ምንድነው? ዛሬ የታጠቁ ቡድኖችን ጠርተ ከነሱ ጋር ኔጎሽት አድርገ የነሱን ፖለቲካል አስፒሬሽንና አምቢሽን ወይም ፍላጎታቸውን የሚትፈታ ከሆነ ነገ ሌላ ኃይል ዴሞክራሲ ቻናሎችን መጠቀም ሳያስፈልግ ሰላማዊ ትግል ማድረግ ሳያስፈልግ ጫካ እየገባ የራሱ ፖለቲካዊ ፍላጎቶችን እንዲያሳካ በር እየከፈትክ ነው። ፕሬሲደንት እየገነባ ነው ማለት ነው። ስለዚህ ነው የታጠቁ ቡድኖችን በሚመለከት በጥንቃቄ ዲል ማድረግ ያለብን ነው። አንዱ እሱ ነው። እሱ መረሳት የለበትም። ሁለተኛ ኢሹ አሁን ያነሳሁት ፖይንት መንግስት ምርጫ ማድረግ አቅቶት ቢሆን አሁን እንደተባለው የታጠቁ ቡድኖች ምርጫውን ብሎክ አድርገው ቢሆን ኖሮ መንግስት ሁለት ችግር ያጋጥመዋል። አንድ በቃ ስቴቱን ኮንትሮል ማድረግ አልቻለም፣ ግዛቱን ኮንትሮል ማድረግ አልቻለም ወደሚለው ድምዳሜ ይወስዳል። ምርጫ ካላካሄደ ደግሞ በቃ ኦልሬዲ የሌጂቲሜሲ ላይሰንስ የለውም ማለት ነው። እሱ መንግስትን ወደ ቀውስ ውስጥ ይከተዋል። ያኔ የአድሚኒስትሬቲቭ ክራይሲስ ወይም ደግሞ የገቨርንመንት ክራይሲስ አለን ልንል እንችላለን። አሁን ያ ክራይሲስ የለንም። አሁን ናሽናል ዲያሎግ ከተካሄደ የሚካሄደው የቆዩ የተንከባለሉ ኢዳ የሆኑ ሀገራዊ ጉዳዮች ላይ ለመነጋገር ነው። እሱ አንደኛ ኔሽን ቢልዲንግ ላይ የትርክ ችግር አለ። አንዱ ስቴቱን ኦን አድርጌያለሁ ብሎ ያስባል። በተለይ በሰሜኑ በኩል ደቡቡ በኩል ደግሞ ኖ እኛ እኮ ሲጀመር በኢትዮጵያ ስቴት ውስጥ አልተካተትንም፣ የኛ ባህል ቋንቋ ምናምን ማርጂናላይዝድ ሆነናል። ወደ ኢትዮጵያ ስቴት ከመካተታችን በፊት እንደውም እኛ ገነት ውስጥ ነበርን፣ ከዛ ገነት ወደ ኢትዮጵያ ነው የወጣ ነው። there are so many issues። አሁን ያለው ኮንስቲቱሽናል አሬንጅመንቱ ማግባባን ኢሹ ነው። ፌዴራሊዝም የተዋቀረበት መንገድ፣ በክልሎችና በፌዴራል መካከል ያለው የስልጣን ክፍፍል፣ ገቨርነንስ ማቲሾች አሉ ማለት ነው።
እነዚህ ኢሹዎች ሲንከባለሉ የቆዩ የስቴቱ ኢዳዎች ናቸው። እዛ ላይ ለመነጋገር ብልጽግና ኮሚትመንት ወስዶ እስቲ በቃ የተለያዩ አክተሮቹን አሳትፎ አናግሮት እውነትም ጉዳዩ እልባት ሊያስገኝ ይችላል ወይ አይችልም? አይ ዶንት ኖ